ሸምሰዲን ኦፋይ ሰላም ነው እንዴት ነህ? አለው አንድ ጥያቄ ነበረኝ። ቅድሚያ ግን አላህ ታይቷል ብለህ ታምናለህ? እኔ ወይንም ደግሞ ለመኖሩ ማስረጃ ምንድነው? አላህ ለመኖሩ ማስረጃ አላህ ለመኖሩ ማስረጃ አላህማ ማስረጃ የሁሉም ፈጣሪ እኮ ምንድነው ማስረጃ ለመኖሩ? ዓለም መኖሯ ራሱ ማስረጃ ነው። ማስረጃ ሊሆን አይችልም። አንተ ዓለም መኖሯ እንዴት ነው ማስረጃ የሚሆነው? እሱንማ ዓለምን የፈጠረው የማይታዩትንም የሚታዩትን ሁሉን ዓለማትን ሰማይና ምድርን የፈጠረ የኔ አምላክ ነው። አንተ አምላክ ነው፣ አንተ የምታመልከው ሳይሆን። ስለዚህ አላህ ለመኖሩ ማስረጃ ምንድን ነው? ተንፍሶ ያውቃል? እሺ የአንተ አምላክ ማን ነው? እሱን እነግርሃለሁ። ቅድሚያ አላህ ለመኖሩ ማስረጃ ምንድን ነው? እኔማ አላህ በቁርአን አምናለሁ። ኦኬ መሐመድ የነገረ ብቻ ነው። እሺ ቀጥል። መሐመድ እኮ ለምሳሌ መሐመድ ፈጣሪ አይደለም። መሐመድ መልእክተኛ ነው። መሐመድ እኛን ማረን እንጂ መሐመድ ራሱ ፈጣሪ አይደለም እኮ። አላህ ለመኖሩ በምን አወቀ መሐመድስ? መሐመድ መልእክተኛው ነው። ቁርአን ተላከለት። ኦኬ አናግሮታል አላህ ማለት ነው። ማስረጃ በመላእክት በጅር ቁርአን ነው ማለት ማስረጃ። እሺ ቁርአን አውጣው ቁርአን በአማርኛ ከኋላ ግን ያለውን ድምፅ ቀንሱልኝ። ሸምሰዲን ከኋላ ያለውን የከፈታችሁትን ቀንሱት። ቀንዛ ድምፅ ቀንሱት። አሁን ለምሳሌ አላህ እንደዚህ ይላል። እሺ ቁል አላሁ አሐድ አላሁ ሰመድ ይላል። እሱማ እንደዛ እንዳለ ማን ነው የነገረህ? ቁርአን ነው። ከቁርአን አንብቤ ቁርአኑን ደግሞ ማን ነው የነገረህ? እንደዛ ብሏል አላህ እንደዚህ ይላል ያልከውን አላህ ሲል ሰምተኸው ነው ወይ የነገረህ አካል አለ? ለእናንተ የነገራችሁ ነብዩ መሐመድ ነገራችሁ። ስለዚህ እኮ እሱን በምን ታምነዋለህ ነው እኮ። በምን አመንከው? እኔ በቁርአን አምናለሁ። እፎይ እኮ ቁርአኑን ደግሞ የነገረህ መሐመድ ነው እያልኩ ነው እኮ በሱ አማካይነት። ስለዚህ እንዴት ታምነዋለህ እያልኩ ነው እኔ ደግሞ። ምክንያቱም መሐመድ አላህን ካላየው ወይንም ደግሞ አላህ መሐመድን ካላናገረው፣ ልብ በል አላህ መሐመድን ካላናገረው መሐመድ ቢነግርህን አላህ እንደዚህ ያለ ብሎ ቢነግርህን እንዴት ታምነዋለህ? በምን እርግጠኛ ትሆናለህ አላህ ለመኖሩ? እግዚአብሔር ላንተ ቃል በቃል ነግሮሃል እንዴ? ተመረህ ነው እንጂ። አይ አዳም ጠብቀኛ፣ ችግር የለውም። አላህ ለመሐመድ ካልተናገረ መሐመድና አላህ ካልተነጋገሩ የሰማም እሱም ካልሰማ የሰማውም ከሌለ ካለ አለ ምሳሌ በምንድን ነው እርግጠኛ የምትሆነው? ከራሱ እየተናገረ ላለመሆኑ ማስረጃ ምንድን ነው? በጅብሪል አማካይነት አላህ ደግሞ ጅብሪል ከአላህ ተገናኝቶ ጅብሪል ጋር ይወርድለታል ማለት ነው። ለሱ ያዳምጥከኝ እሱን እያልከኝ ያለው አንተ መሐመድ የነገረህን እዘህ ነዋ። አዳምጠኝ። እኔ እያዳመጥኩ ነው። አንተ አባት ልጅ መሆንህን በምንድን ነው እርግጠኛ የሆንከው? በምን አወቅ? የአባቴ ልጅ መሆንህን አባቴ ነው ተነግሮ። እናትህ የአባቴ ልጅ ነኝ አባቴ አብሮኛል። አምነህ ነው ገባህ? ተነግሮህ ነው አባቴ አብሮኛል እያልኩ እኮ ነው። አብሮኛል እናቴ ማለች። እሺ በልጅነቴ መጥቼ አዳምጠኝ። እኔ በልጅነቴ መጥቼ አባትህ ነኝ ብለህ ወይም የኔ አባት መጥቶ በልጅነት አባቴ ነው ቢል ታምናለህ? በእስልምና የሰው ልጆችን አባት ማለት አትችልም። ሱራ 33 ቁጥር 4 እና 5 ኃጢአት ነው። አንተ ምሳሌ ነው እየነገርኩሽ ያለሁት። አንቺ ምን ነው? አይቻልማ። ስለዚህ አላህን ሕግ ትጥሳለህ።
ለማናችሁም አባት አይደላችሁም። በሰው ልብ ውስጥ ሁለት ልብ አላስቀመጥንም። ቁርአን የነብዩ መሐመድ ያላህ ቃል አለመሆኑን በምን ታውቃላችሁ? የነብዩ ቃል መሆኑን አለመሆኑን በምን ታውቃላችሁ? አልካ አንተ መጽሐፍ ቅዱስ አለመሆኑን አንተ በምን ታውቃለህ? ንገረኝ እስኪ። ምን እኛ እኮ እያልን ያለ ነው። በደንብ አስተውል። አላህ የሚባል ሙሐመድን ካላናገረው፣ በደንብ አስተውል። ሙሐመድን ካላናገረው ሙሐመድ ደግሞ አላህ እንዲያለ ብሎ ሲናገር በምን ነው የምታምኑት? ሙሐመድ እየዋሸ ላለመሆኑ ወይንም ደግሞ ሌላ ተጨማሪ ማስረጃ ከሌላችሁ በምንድን ነው እርግጠኛ ሆናችሁት ነው? አላህ ራሱ ለመኖሩ በምን እርግጠኛ ትሆናለህ? አብዱ አላህ የመኖሩ ካልነበርንበት ስለፈጠረ ሰማይን ፈጠረ፣ ንጋትን በመፍጠር በማፈራረቅ የአላህን ተአምር መሆኑን አላህ መኖሩን በዚህ ነዓም ብለን እንቀበላለን። ከዛ በኋላ እሱ ያንተ አምላክ አይደለም ብዬ አላህ አይደለም ብዬ ነው ገተኔ ረመዳን አላህ አይደለም እሱ አላህ አይደለም የፈጠረው። የኔም ያንተን ፈጣሪ እግዚአብሔር ነው የፈጠረው። ሰማይና ምድር ሁለት አምላክ አደረከው እንጂ አምላክ አጠራር አደረከው እንጂ እኮ ማለት ነው። ሲጀመር ሁለት አምላክ አደረከው እንጂ አምላክ አንድ ነው። አምላክ አላህ ነው። አምላክ አንድ መሆኑ አምላክ አንድ ቢሆንም ብዙ ጣዖቶች ብዙ አማልክቶች አሉ የሚመለኩ አምላክ ተብለው የሚመለኩ ብዙ አማልክቶች አሉ። አሁን መጽሐፍ ቅዱስም ሲናገር አንድ አምላክ አለ፣ ከአንዱ አምላክ ውጭ ያሉ ግን አማልክቶች የሚመለኩ ብዙ አሉ። ከዛ ውስጥ አንዱ እኛ አላህ ነው ብለን ነው የምናምነው። ከሌሊቱ 1/3 ወደ ቅርቢቱ ሰማይ የሚወርድ ሁለት ቀኝ እጅ ያለው እርሱ የሚመጣ የሚወጣ የሚወርድ እርሱ አምላክ አይደለም ብለን ነው የምናምነው። አንተም እንደዛ ታምናለህ? አላህ ነው ሲጀመርም ከጅምርህም የነበረ ከዛ እንዴ አንድ አምላክ የሆነው አላህ ብቻ ነው። እኛ ያለው ሌላ ኃይል የለም። ሌላ ጣዖት ያሉት ቆይ ረመዳን አሁን አላህ ብሎ መሐመድ የተናገረው አንድ አምላክ ቢኖርም ያ አንዱ አምላክ ሁሉን የፈጠረ ነው። ብዙ ጣዖቶች ግን አሉ። ከነኛ ውስጥ አንዱ አላህ ብሎ የሚሳለው አምላክ ብሎ የያዘው ግን ሪል አምላክ አይደለም እያልን ነው። ጭንቅላት ይኑረው አይኑረው ማይታወቅ፣ አንገት ይኑረው አይኑረው ማይታወቅ፣ ሁለት ቀኝ እጅ ያለው፣ ሁለት እግር ያለው፣ ሁለት ባት ያለው እርሱ 5 ጣቶች ያሉት እርሱ አንገትና ደረት ይኑረው አይኑረው ማይታወቅ፣ ወገብ ግን ያለው እንደዚህ አይነት አምላክ የለም። ይሄ አይደለም አምላክ አይደለም። ይሄ ራሱ ለመኖሩ መሐመድ የነገራችሁ እንደዚህ ነው አምላክ ብሎ ያላችሁ፣ ሁሌም ከሌሊቱ 1/3 ይወርዳል ያላችሁ፣ ይሄ አምላክ ለመኖሩ ማስረጃ አላችሁ ወይ ነው? ለመኖሩ አይ ሰማይና ምድርን የፈጠረ ነው ካልከኝ እሱ አይደለም የፈጠረው። እንደዚህ ብለህ የምትገዛው ባይምሮ ውስጥ የሳልከው እገር እጅ ባት እንደዚህ ያለው ይሄ የፈጠረ አይደለም ብዬ ማመን ሰው እሺ መሐመድ ይሄ አካል አለው ብሎ የተናገረበት ሳቦቹ የሰሙበት መሐመድ የሰማበት አለ። ቆያ አምላክ አንድ መሆኑን ሲጀመር ማለት ነው ከአዳም ጀምሮ አምላክ አንድ ከአዳምም አላህ ነው። ይሄ ማስረጃ ሊሆን አይችልም። አንድ ነው ስላለ ማስረጃ ሊሆን አይችልም። አላህ ሲጀመር ስንት እንደሆነ አይታወቅም። ምኑን እንደሆነ አንድ የምትለውም ባላቅም ማለት ነው። ምክንያቱም የሚቆጠር ሊሚትድ የሆነ ነምበር ካለው አላህ ፍጡር ነው ማለት ነው። ስቲል አሁንም የኔ ጥያቄን አድሬስ አድርግ። አንድ ነው ስላለ አይደለም። ዋቄ ፈታዎች ለምሳሌ ኦሮምኛ ትችላለህ? በከፊል እፎይ ኦኬ። ዋቄ ፈታዎች ምን ይላሉ አምላካቸውን? እስኪ ምን ይላሉ ዋቄ ፈታዎች? ዋቃ ተኩቻ ምን ማለት ነው? ምን ማለት ነው? ስለዚህ ዋቃ ተኩቻ ስላሉ እነሱ ትክክል ናቸው ብለህ ታምናለህ? ገነት ይገባሉ? ገነት ይገባሉ ወይ? ቆይ ዋቀ ሰሚፍ ለማከኑሜ ዋቀ ተኩቻ ብለው ስላሉ አንተ ቀደም ያልከውን እነሱ ይሉታል ሰማይና ምድርን የፈጠረ አንዱ አምላክ ብለው ይላሉ። ስለዚህ እነሱ ገነት ይገባሉ? ወይንም ደግሞ እነሱ የሚያመልኩት ያ ዋቀ ተኩቻ ያሉት አላህን ነው? ወላሁ አለም ሙሉ ለሚሉትን ነው የጠየቀኝ እንጂ መጽሐፉን አላነበብኩትም። የነሱን ነብዩ መሐመድን ያ ዋቃ ጉራቻ ብለው እንትኑን የሚያመልኩት ያንተ አላህ እንዳልሆነ
እንትን ነው ማለት ነው። ስለዚህ እነሱ ሰማይና ምድርን ፈጥሯል ስላሉ ሰማይና ምድርን ፈጥሯል ስላሉ ያ እነሱ በጭንቅላታቸው ውስጥ የሳሉት አምላክ ለአንድ አምላክ ሊሆን አይችልም። በተመሳሳይ አንተ አምላክ የምትለው የእኔ አምላክ አይደለም እያልኩ ነው። አምላክ አይደለም። ኢቨን ልቀበልህና ፎር ሴክ ኦፍ አርጉመንት ግን ይህ አካል እንደሌለ እያወቅኩኝ አለ የምትለኝ ከሆነ ማስረጃህ ለመኖሩ ምንድን ነው? የተናገረበት ራሱን የገለጸበት ማስረጃ አለ ወይ? እፎይ በእስልምና ላይ ላይላላ ሙሐመድ ረሱሉላህ ያለ ሰው ነው አንዱ። ምኑ ማለት እስልምና ተቀብሎ ለሚገባው ነው ዋና እንጂ ቅድም ባልከው በዋቂ ፈታ ምናምን ጋር አታገናኘው። የተለያየ ምዕራፍ ስለሆነ ነው ያ እኮ ለዛ። ስለዚህ ያንተ አላህና የዛኛው ስለማይገናኝ ማለት ነው። ዋቃቶ እኮ ሲል ያንተ አላህ ስላልሆነ ነው የማይገባው። በአንተ አላህ ስላላመነ ነው አይደል? ይሰማል። ቆይ አንዴ አንዳንዴ የሆነ በጣም እስካሁን ከማየው አሁን ወይ ይችላል በቃላይ በቃ አሁን ዛሬ በቃ ማለት ማትጋፋቸውን ቦታዎች መኖር አለባቸው። በተፈጥሮ የሆነ ስሜት ይዘህ ለስም ለሐቅ ነገር አነጣጣሪ አድርገህ ለሰዎች እዝነት አንተ የኮሜንት የግሩፕ ዛሬ በጣም የሆነ ግንትር አቋም እያያዝክ ነው። የሆነ ቦታ ላይ ሲፒሊን ባለው አይነቱ በተፈጥሮ ላይ የምትወደው ነገር በማስረዳት ለሰዎች እኮ እያልኩ ያለሁት እኮ ግልጽ እኮ ነው። ምክንያቱም አንድ ላሳየን። ለምሳሌ ማቴዎስ ወንጌል ምዕራፍ 17ን አንዴ ክፈተው። እኛ አምላክ አለ ብለን ስንል አብ አለ ለመኖሩ ምንድነው ማስረጃችሁ ስንባል ልጁ ስለ አባቱ መሰከረ፣ አባቱ ደግሞ ድምፁን እንዲህ ሲል አሰማ። አንድ ቦታ አይደለም፣ በተለያየ ቦታ ላይ ስለ ራሱ እግዚአብሔር አብ ከሰማይ ድምፁን አሰማ፣ በሐዋርያቱ ፊት ለነቢያቱ ገለጸ። ስለዚህ አላህ የሚባል አካል እንደዚህ እየገለጸበት አለ ወይ ነው። እርሱም ገና ሲናገር ነው ብሩህ ደመና ጋረዳቸው፣ እነሆም ከደመናው በእርሱ ደስ የሚለኝ የመወደው ልጄ ይህ ነው እርሱን ስሙት የሚል ድምፅ መጣ። ስለዚህ አብ ልጄ ብሎ ስለ ልጁ መሰከረ፣ ተናገረ። አላህ ከሰማይ ሆኖ አይ ልጅ የለኝም ያለበት አለ ወይ? ራሱ በስጋ ተገለጠ እኮ ቀልቢ እሱ እኮ ችግር የለውም እኮ አልኩህ እኮ። ልጁ በስጋ ተገልጦ ስለ አባቱ ተናገረ። አባቴ እንዲህ እንዲህ ብሎ ነገረን። ስለ ልጁ ደግሞ አባቱ ከሰማይ ሆኖ ልጄ ነው ልጄን ስሙት ብሎ ነገረን። ስለዚህ እኛ ደብል ማስረጃ ነው ያለን። በስጋ መገለጡንማ እናምናለን እኮ። ያ በስጋ የተገለጠው እኔ የአብ ልጅ ነኝ አባቴ እያለ ነገረን። አባቱ ደግሞ ከሰማይ ምን አለ? ልጄ ነው ስሙት አለ። ስለዚህ ልጁ በስጋ ተገለጠ፣ አባቱ ደግሞ በድምፅ ነገረን። አላህ ስለመኖሩ እንደው ለመኖሩ ሙሐመድን ስሙት ያለበት ወይንም ድምፁን ያሰማበት በቁርአናችሁ ካለ ወይንም ደግሞ አላህ ልጅ የለውም ብሎ ድምፁን ያሰማበት አለ ወይንስ ሙሐመድ ከራሱ አላህ ልጅ የለውም ያለውን ነው የምትቀበሉት? ልጁ መጥቶ እኔ የአብ ልጅ ነኝ አለን፣ አባቱም ደግሞ ልጄ ነው ስሙት አለን። ሙሐመድ ግን ብድግ ብሎ ኖ አላህ ልጅ የለውም ሲለን ለምንድን ነው የምንቀበለው ነው? ቅድም ለዚህ እኮ ነው ጥያቄ የጠየቅኩ። አንዴ እነዚህ ቅድም ጨርሰሻል እንጂ ቀልቢ ወይንም ረመዳን ቀጥሉ። እፎይ ምን መሰለ እዚህ ጋር አንቺው ታመጪው እየሆነብን ነው። እዚህ ጋር አሁን ጨዋታውን ራስ አመጣኸው። አሁን ልጁ አልክ፣ ልጁ ካልክ መበላለጥ ሊመጣ ነው። ራሱ ነው በስጋ የተገለጠው ካልክ ደግሞ እኩል ናቸው። በስጋ ተገልጦ ነገረን ብትል ትንሽ ይቀራረባል። አሁን ልጁ እያልክ ነው። አባት ካለ በስልጣንም መበላለጥ ሊኖር ይችላል። አባትና ልጅ እኩል ነው ብለን ልሰብከን አትችልም። እሱ ያንተ እስልምና ውስጥ ሄድና ፈልገው እኛ ጋር ትምጣ። ምክንያቱም የፍጡር ሜንታሊቲ ለፈጣሪ እየሰጠ ነው። መበላለጥ የሚባለው አትቆጣ። አሁን ለማስተማር አዳምጠኛ። አሁን ያንተን ፕሪሰፖዝ ያደረግከው አለ። ፕሪሰፖዝ ያደረግከው ምንድነው? ቁርአን ላይ ያለው አይ ቲንክ የቁርአንን አስተምሮ ያስክና እኛ ጋር ልጭንብን ሞከርክ። ልጅ ካለው ይበላለጣል የሚል እሳቤ ውስጥ ገባ። እኛ ደግሞ መበላለጥ የሚነገረው ራሱ ለፍጡር ነው እንጂ ለፈጣሪ አይደለም። ከሌ ከሌን ይበልጣል፣ ከሌ ከሌን ያንሳል ተብሎ የሚነገረው ከፍጡራን አንጻር ነው እንጂ ለፈጣሪ አይነገርም።
መበላለጥ የሚመጣው ከምን አንጻር ስለሆነ ወይም በውፍረት ሊሆን ይችላል ወይንም ደግሞ ፕሊዝ ኧረ ተረጋጋ ቆይ በእናትህ አብሬህ እንዴ የጊዜ ታይም ምናምን ነው መበላለጥ የሚያመጡት። እኛ ደግሞ በአብ በወልድ በመንፈስ ቅዱስ በሶስቱ አካል መካከል መበላለጥ የለም ስንል አንዱ በአንዱ ህልው ስለሆኑ አንዱ ያለበት አንዱ የሌለበት የለም ብለን እናምናለን። አንዱ ቀድሞ ተገኝቶ ልጅ ሲባል አንተ ፕሪሰፖዝ ያደረገው የፍጡሩን ነው ከአባቱ ያንሳል ስትል አንተ ከአባትህ በእድሜ እንደምታንሰው በዛ እያሰብክ ነው። እኛ ግን እያልን ያለ ነው ኤልቢ ከህይወቱ ቀድሞ የነበረ አይደለም፣ ከቃሉም ቀድሞ የነበረ አይደለም። ኤልቢ ቃሉ ህይወቱና ጅስሙ አብረው ህልው የሆኑ ናቸው። ልቡ ማለት ነው። ልብህ አለ፣ ቃልህ አለ፣ ህይወትህ አለ። ሶስቱ አንዱ ከአንዱ ልብህ ቀድሞ የነበረ ከዛ ህይወትህ እንደዛ ካደረከው ነጣጠልከው ማለት ነው። ቀለል ያለ ኤግዛምፕል ነው የሰጠው። ስለዚህ እኛ በአምላክ ሶስት አካል ስንል አምላካችን ልባዊ ነው። ልብ አለው ሰው አብ ብለን እንወስዳለን። ቃል አለው ልጅ ብለን እንወስዳለን። ቃሉን ነው ልጅ ያልነው። ያ አምላካችን ቃሉን ልጅ ያልነው። ልጅ ስንል ቃሉን በፊት አምላካችን ቃል ሳይኖረው ኖሮ ከጊዜ በኋላ ቃል ፈጠረ እያልን አይደለም። ቃል ስንል እንደኔና እንዳንተ ደግሞ ድምፅ ነው እያልን አይደለም። ቃሉ ከእርሱ ጋር አስቀድሞ የነበረ ነው። ፍጡር አይደለም፣ ዝሩ አይደለም እያልን ነው። ስለዚህ ይበላለጣል የሚለው አይመጣውም ማለት ነው። በስጋ ቃሉ ተገለጠ። በስጋ ተገለጠ ብትል ይሻላል ያልከው፣ እኛ እኮ አልተገለጠም አንልም። የተገለጠው ግን ከሶስቱ አካል በተለየ አካሉ የትኛው ቃል? አንተ ያለ ቃል ቁርአን ሆነ እንደምትለው እኛ ደግሞ ምን ብለን እናምናለን? የአብ የባህሪ ቃሉ በስጋ ተገለጠ ብለን ነው ምናምን። ዳሲት እነሆ ትጸንሻለሽ ወንድ ልጅም ትወልጃለሽ ብላችሁ ያው አስተምራችሁናል። እና እንደ ጸነሰችም አዎ በሙስሊሙም በክርስቲያንም ግልጽ ነው። ስለዚህ ኢየሱስ ክርስቶስ እናቱ ሆድ ውስጥ በነበረ ሰዓት የስራ ድርሻው ምንድን ነበር? ተራ ጽንስ ነበር ነው? ተወልዶ አድጎ ወህይ እስከሚወርድለት ድረስ ወይም ደግሞ እናንተ አምላክነቱን እስከምትቀበሉበት ጊዜ ድረስ የእሱ የስራ ድርሻ ምንድን ነበር? እንደ ማንኛውም ህፃን ልጅ ነበር? ሆድ ውስጥ በነበረ ሰዓትስ ጽንስ ነበር? ኦኬ፣ ክርስቶስ በስጋ የተገለጠ አምላክ ነው ስንል መለኮት የሌለበት ቦታ የለም። በማርያም ማዕፀን በማርያም ሆድ ውስጥ ቢሆን እንኳን በዓለም የሞላ ነው እሱ። በሁሉ የሞላ በሁሉ ያለ ሁሉን የሚገዛ ያው አምላክ ነው እሱ። የሚወሰን መለኮት ስላልሆነ መለኮት በሁሉ የሞላ ስለሆነ ማይወሰነው ተወሰነ ስንል በስጋ ተገለጠ አልን እንጂ ተሰብስቦ ተጨምቆ ማርያም ሆድ ውስጥ ገብቶ እስከዛ ምንም ማይሰራ ማያቅ እንደዛ እያልን አናምንም። እኛ እስቲል እሱ በሁሉ የሞላ ነው፣ በሁሉ ያለ ነው። ነገር ግን ከማርያም ስጋና ደምን ነፍስ ተካፍሎ ተገለጠ ብለን እናምናለን። ምን እየሰራ ነበር? ዓለምን ሲጠብቅ ሲንከባከብ ሲያስተዳድር ነበር። የፈጠረው እሱ ስለሆነ ማለት ነው። ኤፌሶን ምዕራፍ ቁጥር 10 ላይ ሁሉ በክርስቶስ እንደተፈጠሩ ይናገራል። ስለዚህ ሁሉ በእሱ ተፈጠሩ አስቀድሞ። ያ የፈጠራቸውን ደግሞ ዮሐንስ ወንጌል ምዕራፍ 5 ቁጥር 17 ላይ አባቴ እስከዛሬ ይሰራል እኔም እሰራለሁ አለ። አባቴ ምን ይላል አለ? እስከዛሬ ይሰራል እኔም ደግሞ እሰራለሁ አለ። ስለዚህ እርሱ ለዓይነ ጥቅሻ እንኳን ዓለምን ያልጠበቀበት ያላስተዳደረበት ያልገዛበት የለም። እስቲል በማርያም ሆድ ውስጥ በነበረበት ዓለምን በመለኮቱ በሁሉ የሞላ ነውና ዓለምን ሲያስተዳድር ሲመግብ ነበር። ፀሐይና ዝናብን ሲያፈራርቅ ነበር። ጨለማና ቀንን ሲያወጣ ነበረ። አይ ዶንት ኖ ፖይንት። እኔ ከጠየኩ ጋር አሁን አላህ ለመኖሩ ምን ማስረጃ ሊሆን ይችላል? ወይም እዚህ ላይ የእኛን ይበልጥ ግልጽ እንዲሆን ለሰው ከማድረግ ውጭ አላለን ለሚለው ምንም ማስረጃ ልታመጡ አትችሉም። እናንተ ግን ክርስቲያን ኢየሱስ ክርስቶስ ወይም ደግሞ አዳምጠኝ ነኝ ነብዩላህ ኢሳ ፈጣሪ ነው። ሙስሊሞች እስካሁን እንግዲህ እንዳዳመጣችሁ አዳምጠኝ። እዚህ ጋር አላህ አለመኖሩ ላልከው ማለት ነው። አዳምጣ ደግሞ እኔም ደቀመኝ። ክርስቲያን ትንሽ ያውራ ላለመኖሩ ላልከው ልንገርህ፣ አዳምጠኝ።
እኮ ቆይ ትመልሳለህ። ቆይ አንዴ ቻርጅ ነው የምልሰካው። ሙስሊሞች እንግዲህ አላህ የሚባለው አካል ተንፍሶ ያውቃሉ ወይ ወይም ደግሞ ተናግሮ ያውቃሉ ወይ ተገልጦ ያውቃሉ ወይ ሲባል አይታወቅም። እንደ እስልምና 124 ሺህ ነቢያትና መልእክተኞች ተልከዋል ብለው ያምናሉ። ነገር ግን የቱ ቦታ ነው የተናገረው? የቱ ቦታ ነው ተገልጦ እኔ አላህ ነኝ ብሎ ድምፁን ያሰማበት አንድ ቦታ አለ ሲባል አንድ ማስረጃ የለም። በጣም በሚገርም ሁኔታ ማለት ነው። ስለዚህ ማስረጃ በሌለበት የተመሰረተ ሃይማኖት ነው። ማስረጃ በሌለበት አዳምጠኝ፣ እኔ እዚህ ጋር ልመልስልህ አንዴ። የግለሰብ ውጤት ነው፣ የግለሰብ ፈጠራ ነው። እኛንም አዳምጣለሁ። ዝም ብለህ ለምዶ ቆይ አብዱራ አዳምጥ፣ እድል እስኪሰጥ። ቆይ ክርስቲያን ይጨርስ። ቆይ ጠብቅ። ሚዩት ለምን ታደርጋለህ? አዳምጥ። እዚሁ ጋር ስጠይቅ ልመልስልህ እኔ። ማስረጃ አለሽ? አዎ ዒልም ላይ ኪታብ ላይ ማለት ነው። ዛቱን ላተሽቢህ ዘዋት ይላል፣ ሲፋቱን ላተሽቢህ ሲፋት። ድምፅ አለው የማንንም ድምፅ አይመስልም፣ ዛት አለው የማንንም ዛት አይመስልም ነው የሚለው ኪታቡ ማለት ነው። አንተን መጥቶ ማናገሩን ነብያት አላልክ። ለምሳሌ ነብዮችን መጥቶ አውርቷቸዋል አልክ። አዎ አውርቷቸዋል። ምን ማስረጃ አላችሁ? አላህ ነብዮችን እንዳወራችሁ ምን ማስረጃ አላችሁ አልክ አይደለ? ማስረጃችሁ ምንድነው? በነብይ አሁን ለምሳሌ እኛ ምንድነን? ወንጀል የሰራን ሰዎች ነን። ወንጀለኛ ናት፣ ኃጢአት ያለብን ሰዎች ነን። ነብይ የሚመጣው ለምንድን ነው? ለምሳሌ ህዝቦችን እንዲመራ ቀጥተኛ መንገድ እንዲሰጣቸው አይደለም? ወንጀል ባበዙ ቁጥር እንዲመራቸው ነው። ገባህ? ነብዩላህ ሙሳ ለምንድን ነው የተላኩት? ከፊርዓውን ጭቆና ህዝቦችን እንዲያወጡ። ምንድነው ወንድማችን? ጥያቄያችንን አስታውሰንስ እኮ ልመጣልህ ነው አንዴ። ነብይ ለምንድን ነው የሚመጣው? ለዚህ ነገር ነው። ገባህ? አንድ ነገር ግዴታ አሁን ለምሳሌ አንተ አላህ ቀጥታ የሆነ ደረጃ መድረስ ላትችል ትችላለህ። በሰው ነው እንትን ልትል የምትችለው አይደለ? ስለዚህ ነብይ የሚባለው ነገር እዛ ደረጃ ላይ የሚያደርስህ ነገር ነው። ለምሳሌ አንተ አሁን ቁርአን አልቀራህማ፣ ሂደህ ቁርአን ቀርተህ ነው የተሻለ ደረጃ ላይ ልትደርስ የምትችለው ማለት ነው። ጥያቄያችን ምን ነበረ አብዱሬ? እየመጡልን አንዴ። ከዛ ይኸውልህ፣ ስለዚህ አላህ የሚባለው ነገር እኛን ሊያወራን አይችልም። እኛ ወንጀለኞች ነን። እኛን አላለን። እኛ ሙስሊሞች አላህ ለመኖሩ የተናገረበት አለ ወይ ነው። እኛን አስ ኢንዲቪዥዋል አብዱሬን ወይንም ደግሞ ሸምሰዲንን ወይንም ደግሞ ክርስቲያንን ወይም አሚድን አላህ አውርቷል ወይ ኤልቢን አውርቶ ሌላውን አላወራም ወይ የሚል ጥያቄ አልጠየቅንም። እሺ ምንድነው? አላህ የሚባለው አካል ለመኖሩ የተናገረበት የራሱን የገለጸበት ማስረጃ ይመጣል ወይ ነው። እሺ ጥሩ ጥያቄ። እኛ ምናምነው ማለት ነው በቁርአን ነው። እኛ ዩሚኑነ ቢልገይቢ ብሏል ቁርአኑ ማለት ነው። እያዳመጥከኝ ነው? ዩሚኑነ ቢልገይቢ ብሏል። ምን አገናኘው ካለኔ ካልኩት ጋር? አላህ የሚባለው ነገር በነብይ አሁን ለምሳሌ ነብይን ታምናለህ አይደለ? ነብያችን አምነን ነው ያመንነው። ዝም ብለን አይደለም ያመንነው፣ አይተናቸው ስራቸውን አይተን ገባህ? ለሱ ያላቸውን ክብር አይተን። እኔ ከጠየኩት ጋር ምን አገናኘው አብዱል? ስራቸውን አይተን ሰንበዲ ምናምን የኔ ስራ ቆንጆ ነው እኔ ለምን አታምነኝም ካለ ደምሳሽ ለምሳሌ ምንም ሰው አላገዳደለም፣ ጦርነት አልከፈተ። ስለዚህ ለምን ደምሳሽን አትከተልም? ስራው ደስ ያለህ እንደሆነ ስራው ደስ ያለህን አይተህ እሱ የተናገረው ትክክል ነው የምትል ከሆነ እንደውም እኔ የምታየኝ ለምሳሌ ትንሽ ልጅ አላገባውም፣ ሕፃን ልጅ ማንንም አልገደልኩም፣ የትኛውም ሀገር ላይ ጦርነት አልከፈትኩም። ስለዚህ ለምን አትከተልም? ምን እንደዛ ነው ታው ነብይ አሁን ለምሳሌ አዳምጠኝ። እኔ ነብያችን አሉ አይደለም? ምን አይነት ለምሳሌ አሁን ለምሳሌ አንተ አላህ የምታመጣው እውቀት አለ። እሳቸው ቁርአን ላይ የተጠቀሰላቸው ብዙ ነገር አለ። ስለ ነብዩላህ ኢሳ ካለፉት ወደፊት ስለነበሩት ነብያቶች በሙሉ የተወራላቸው ነገር አለ። ያንን ሰው አላህ ሰው በሰው አድርሶ ሊነግራቸው እሳቸው ላይ ሊደርስ የማይችሉ ብዙ ሚስጥሮች፣ ታሪኮች ምናምን አሉ። እነሱን ለምሳሌ ቁርአን ውስጥ እኮ አብዱሬ ቁርአን ውስጥ ምንም አይነት ታሪክ የለም። ታሪኮቹ እንዳለ የተቆራረጡ ናቸው ማለት ምንም አይነት ታሪክ የለም ማለት ሱረቱ መሰድን ልስጥህ። መሰድ አቡላብን
ታሪክ ነው አይደለ? አቡላብ ደግሞ ከመሐመድ ጋር የነበረ አጎቱ ነው። ሳፋ ላይ ወጣና መሐመድ ሲጮህ ጠዋት ሰዎች ተሰብስበው ከተማው ሰዎች መጡ። የሆነ ነገር ልነግራችሁ ፈልጋለሁ ታደምጣላችሁ አላቸው። አሁን ነገር እናደምጣለን አሉ። ከዛ ታምኑብኛላችሁ ልንገራችሁ አለ። እሺ ቀጥል እናምናለን ንገረን አሉት። ከዛስ እኔ ከሚመጣው ግልጽ አስፈራሪያችሁ ብቻ ነኝ አለ። ምን? እኔ አስፈራሪያችሁ ነኝ አለ። ለዚህ ነው አሉት። አዎ አለ። ከዛ አቡላብ ጥፋ ብሎት ሄደ። ከዛ አንድ ቁርአን ወረደ። ምን ሚል? የአቡላብ እጆች 2 እጆች ጠፉ፣ ከሰሩ። እርሱም ሚስቱም እንጨት ተሸካሚ ስትሆን አንገቷ ላይ ጭርት ያለባት ገሃነመ እሳት ይገባሉ የሚል መገለጥ መጣልኝ አለ። ይሄ በአምላክ ስም አድርጎ የራሱን ፍላጎት ይሳደባል። ከዛ መገለጥ ይለዋል። አላህ ነገረኝ ይላል። ሌላ ልስጥ ሱራ 33 ቁጥር 37 ላይ ሙሐመድ ዘይነብ ጋር ሄደ። ዘይድ ቤት ዘይድ አልነበረም። ንፋስ መጣና የዘይነብን ልብስ ገለጥ አደረጋት ይላል ጦበሪ። ከዛ ሰውነቷን ሲያይ ደሱ አይደለም የሚለው እንዴ? ፕሊስ ከፍትላለሁ፣ አዘጋጅልኝ ክርስቲያን። ከዛስ አላህ የሰዎችን ልብ ቀያሩ ብሎ አሞገሰ። ከዛ ዘይነብ ሰማይ ተደሰተች። ዘይድ ሲመጣ ሙሐመድ መጥቶ ነበር አለችው። ዘይድ መጣና በቃ ሚስቴን ውሰዳት አለው። ከዛ ሙሐመድ ቁርአኑ ላይ ምን አለ? አላህ ነገረኝ አለና አንተ ነብይ ሆይ ሰዎችን የምትፈራ ሆነ ሚስትህን በአንተ ዘንድ ያዝ በምትል ጊዜ ዘይድ ጉዳይን በፈጸመ ጊዜ በምዕመናን ላይ ችግር የሌለን መሆኑን ልናሳውቅ አጋባ ነው የሚል አወረደ። ከዛ ምን አለ? የገዛ ልጅህ ነው እኮ ተብሎ ሲባል ደግሞ ሱራ 33 40 ላይ ሙሐመድ የአንዳችሁም የወንዶች አባት አይደለም የሚል አላህ ነገረኝ አለ። የሰርጉ ቀን ደግሞ አንዴ ከ4 በላይ እኮ ገባህ ብለው ሲሉት የምጥቀሳቸውን እያቸው ውሸት ከሆነ ታዋርደኛል። እዚሁ ሱራ 33 50 ላይ ገዛ የሚያገባ ቀን ደግሞ ከ4 በላይ እያገባህ ነው ሲሉት ምን አለ? ለአንተ ነብይ የውሽሜዎች ያጎት ልጆች ምናምን በእጆች ያስካቸው ሁሉ ፈቀድንልህ ከምዕመናን የተለየ ሚል አወረደ። ከ4 በላይ ለእኔ ተፈቀደ አለ። የሰርጉ ቀን ደግሞ ቤት ውስጥ ቁጭ ብለው ሲጫወቱ ምን አለ? እናንተ ሰዎች የነብዩ ቤት ካልተጠራችሁ በቀር እንዳትመጡ፣ ከተጠራችሁ ምግብ ብሉና ወዲያውኑ ተበተኑ፣ ለወገን ተጫወቱ አትቀመጡ። የሌላ ነገር እያወራህ ነው። አንደኛ ነገር ቆይ አላለም ብለሃል። ቆይ የእነሱ ሰምተህ አላለም አልክ። ክፈተው ሱራ 33 53 ላይ የነብዩ ቤት በመጣችሁ ሰዓት ለወግ የምትጫወቱ ሆናችሁ ቤቱ አትቀመጡ፣ ወዲያውኑ ምግብም ከበላችሁ በኋላ ተበተኑ፣ የነብዩን ያስቸግረዋል። በአረበኛ አድርገው። ከዛ ሚስቶቹንም ደግሞ እናገባለን ሲሉ እናንተ ሰዎች የሙሐመድን ሚስቶች ምንጊዜም እንዳታገቡ ይሄ ከባድ ኃጢአት ነው አላህ ነገረኝ እያለ ይመልስላቸዋል። ናንብብ አላለም ብለህ ነበራል። ሐሚድ ናንብብ። ኖ አብዱሬ አንብበው፣ አንብብ። እንትኑ ላይ አድርገው 53 ተናግልኝ እንተ ነብዩ እሱኛውን ሳይሆን የተከራከረው ይሄንኛውን ነው። ናንብብ አንብብ። የለም ብለህ ነበራል። አንብብ። አላህ ለመኖሩ ትንፍሽ ሳይል ሙሐመድ ቤት እንዳመጡ ብሎ ግን መገለጥ መጣልኝ እያለ ሙሐመድ ይፎግራቸዋል። እናንተ ያመናችሁ ሆይ መድረሱን የማትጠባበቁ ስትሆኑ ወደ ምግብ ካልተፈቀደላችሁ በስተቀር የነብዩ ቤቶች በምንም ጊዜ አትግቡ፣ ቤት እንዳመጡ አላህ ነው ያለው ይላቸዋል። ሲፎግራቸው ማለት ነው። ከቤት እኮ ለማባረር ነው፣ ቤቱ እንዳይመጡ እኮ። ግን በተጠራችሁ ጊዜ ግቡ፣ በተመገባችሁም ጊዜ ወዲያውኑ ተበተኑ፣ ለወገን የምትጫወቱ ሆናችሁ አትቆዩ። ይህ ነቢዩን በእርግጥ ያስቸግረዋል፣ ከእናንተም ያፍራል። ግን አላህ ከእውነት አያፍርም። ዕቃን ለመዋስ በጠየቃችሁ ጊዜ ከመጋረጃ በኋላ ሆናችሁ ጠይቋቸው። ይህ ለልቦቻችሁ የበለጠ ንጽሕና ነውና። የአላህም መልእክተኛ ልታስቸግሩ ሚስቶቹንም ከእርሱ በኋላ ምንጊዜም ልታገቧቸው ለእናንተ አይገባችሁም። ይህ አላህ ዘንድ ከባድ ቅጣት ኃጢአት ነውና ራሱ እኮ ነው የሚነግራቸው። አላህ አያፍርም።
ሙሐመድ ግን ያፍራል እያለ ራሱ ይነግራቸዋል። የራሴ ንግግር አይደለም። ኋላ የሙሐመድ ሚስቶች መቼም እንዳታገቡ ቢሞት እንኳን አላህ ነው ያለው እኔ አይደለሁም እያለ ይነግራቸዋል። ራሱ ሙሐመድ ቤት መቼም እንዳመጡ አላህ ነው ያለው እኔ አይደለሁም እያለ እንደዚህ ጩለሌነት ነው። ለመኖሩ ትንፍሽ ምለው ባያቃላ ሙሐመድ ቤት እንዳገቡ ምግብ ከበላችሁ ተበተኑ ለወጋ ትጫወት ይሄ ምን ይጠቅመኛል? አሁን ሙሐመድ ከሞተ 1400 ዓመት ሆነው ይሄንን መገለጥ ብለህ ትቀራለህ። ሴጣን ማባረር ያለ ይሄንን ታነባለህ። ከሚወርዱት ቃሎች አንጻር ነው እንዳይረብሹ ከሰው ልጆች አንጻር እንጂ የሰው ልጅ የተለየ ፍጡር ኖሮት አይደለም። እንደ ሎጂክ አስበው አማርኛ ሲፈታና አረብኛው የተለያየ ነው። ስለዚህ አብዱሬ ምን ብሎ ነበረ? ቁርአን ታምር ነው ገራሚ ምናምን የሚለው ምንም የታምር ጉዳይ አይደለም። ማንኛውም ተራ ሰው እንደዚህ የሚለው ነው። ሰዎችን ለመሳደብ ፈልጎ ሕፃን ሆነን የምናደርገው ነው። ራሳችን መሳደብ ስንፈራ ምን እናደርግ ነበር? ቆይ አዳምጥ። ራሳችን መሳደብ ስንፈራ ምን እናደርጋለን? አንተ ክርስቲያን ሰንበዲ እንደዚህ ብሎሃል ብለን እንላለን። ራሳችንን ያልነው እኮ። እሺ ሲቀጥል አላህ ለመኖሩ አሁን ማስረጃ የሚኖርህ እንደዚህ በመጀመሪያ ማለት ነው መረጃ አላህ አለ ትለናለህ ወይ? ፐርሰናሊቲ ውስጥ ለመከራከር ራሱ መጀመሪያ ላይ ማለት ነው እስልምና ሪስፔክት አድርግ። አብዱሬ ቆይ አዱ ተዘጋጅና ጠብቀኝ፣ አንተ ጋር እመጣለሁ። ደጋግመህ እየተለጠፍክ ነው ጣልቃ እየገባ። አብዱሬ ጨርስ። እሺ ቀጥል። መጀመሪያ ስለ እስልምና ለማውራት ማለት ስለ ሃይማኖት ለማውራት መጀመሪያ እስልምና ላይ ሪስፔክት ይኖረን። እነዚህ አሁን እንደዚህ ሙሐመድ እያልክ ምናምን እንደዚህ እያውጠለጠልክ የምታወራቸው አሽረፈል ኸልቅ ናቸው፣ የዓለም መሪ ናቸው። አንተ ባትቀበላቸውም እኛ ተቀበለናቸው እየኖርን ነው። ገባ? እንደዚህ እንትን ማለት ሃይማኖት ማሳመን ከፈለክኛል ለምሳሌ እነሱን በመስደብ አይደለም። ለአንተ ነብይ ሊሆን ይችላል፣ ለእኔ ሐሰተኛ ነብይ ነው። ሐሰተኛ ነብይ ነው። አንተም እግዚአብሔር ደግሞ ለእኔ አምላኬ አይደለም፣ ሐሰተኛ አምላኬ ነው። ነብይ ናቸው። ነቢዩላህ ኢሳ ነብይ ናቸው ለእኔ ማለት ለኛም ሰው ነው። ስለዚህ ማለት ነው አንተ አሁን ቶፒክ ላይ ግባና ስለ እግዚአብሔር ታውቀው ነገር ሐሚድ ፕሊስ እድል ቢሰጥህና አውራ ብትባል ላታወራ ጣልቃ አትግባ። አንተ እኔን አምላክ ነው ብለህ እንደማታመልክ አውቃለሁኝ። አምላክ አለ አይደለ? ፕሊስ እኮ ጭቅጭቅ ውስጥ አልገባም። ሰደብክብኝም አይደለም። ለምን ኦልሬዲ እንደማታምነው ስለማቅ አምላክ እንደምትለው ስለማቅ ያንተን ነብይ ደግሞ እኔ ነብይ ነው ብዬ እንድጠብቅ እንድል አትጠብቅ። ምክንያቱም ለእኔ ነብይ እኔ በራሴ ማለት አዳምጠኝ። እኔ ኔክስት አወርዳለሁኝ። ነብይ ነው ብዬ ካመንኩ እኮ እኔ ክርስቲያን መሆን አይጠበቅብኝም፣ ሙስሊም ነበር መሆነው። ሐሰተኛ ነብይ ነው ማለት ነው። ስድብ ነው ብለህ ሐሰተኛ ነብይም ቢሆን ማለት ነው እዚህ ጋር ምንም አንተ የመሳደብ መብት የለህም ማንንም ማለት ነው። እኔ ለምሳሌ እዚህ ጋር አነጋገርህ ልክ አይደለም፣ የምታወራው ነገር አይደለም። ይሄ እንደዚህ ዋሽቶ እንደዚህ ብሎ የነብዩ ምናምን እንደዚህ አይባልም። ገባህ? እኔ አሁን ለምሳሌ እውነተኛ ነው አልችልም እኮ አብዱሬ። አንድ ክርስቲያንን አሁን ለምሳሌ እንደዚህ ማውራት ቢፈልግ ነቢዩላህ ኢሳን በመስደብ አይደለም። ገባ? እንደዚህ አይደለም። ይሄ ነገር እንደዚህ በማለት ነው ብዬ ነው ማስረዳው ነው። የራሴን ነው ነገር። ገባ? አንተ የመሳደብ ምንም አይደለም። ስለዚህ አሁን ሊያስማማ የሚችለው አላህ ለመኖሩ የገለጠበትን ብታወራን አይሻልም? ለመኖሩ ድምፁን ያሰማበትን አሰማት። እዚህ ጋር እኛ ማለት ነው እዚህ ጋር ያለነው በሙሉ ሙስሊሞችም አንተ ክርስቲያን ነህ፣ እምነት ላይ ብዙ የቀራህ ልትሆን ትችላለህ። እኔ ለምሳሌ 3 ዓመት ኪታብ ቀርቼ ሊሆን ይችላል። በጣም ቀላል ጥያቄ ሆኖ የጠየቀህ። እሺ አዳምጠኝ። እኔ ለምን እንደዚህ እንደሆናችሁ አላውቅም። በነገራችን ላይ አሁን ሴት ዝሙት ከሰራች ምስክር 4 ትጠራላችሁ። አላህ ድምፁን አሰምቶ ያውቃል ወይስ አያውቅም ለሚባለው ግን አንድ ማስረጃ የለም። ምን ሴት ልጅ ዝሙት ከሰራች እሺ እሷን ወግሮ ለመግደል 4 ምስክር ያስፈልጋል ትላላችሁ። እሺ አንዴ ወፎይ አላህ ደግሞ ተንፍሶ ያውቃል ወይ? እሺ እናንተ አሁን ለምሳሌ ማለት ነው አምላክህ ምንድነው ለምንድነው ድምፅህን እንትን አትበል። አምላኬ ወርዶ እንዲያወራኝ ነው የምፈልገው። እኔ ምንድነው የምትለው? ቆይ
ማናለ ነብይን ነው የሚያወራው። በቃ ነብይን ያወራበት መረጃ ተብለህ እኮ በቃ ምንም የለህም እኮ አለቃቀስክብን። ይበቃል አብዱሪ። እግዚአብሔርም እኮ ኢየሱስ ክርስቶስ ካስተማራችሁ ውጭ ምንም ድምፅ አልሰማችሁም እኮ እናንተ። ኢየሱስ ክርስቶስ አንድ ያዳምጣ ሶፍ ቆይ ሶሪ ኤልቢ ነበር እንደ እያወራ የነበረው። ይቅርታ ኤልቢ ቀጥል። ወረፋው ስላደረስ እናንተ ሚዩት አድርጉ ሌሎቻችሁ። እግዚአብሔር ድምፁን አሰምቷችሁ ወይም ደግሞ ቃል በቃል እኮ አስተምሯችሁ እኮ አይደለም። ኢየሱስ ክርስቶስ ተገለጠ፣ አስተማራችሁ። በኢየሱስ ክርስቶስ በኩል ስለ እግዚአብሔር አወቃችሁ እንጂ እግዚአብሔር ድምፅ አሰምተዋል። መልካም ሜይ ቢ የተናገርኩትን አልሰማህም ማለት ነው። አሁን እኮ እናንተ ጋር ያለው ችግሩ ምንድነው? እሱ አስ ኢንዲቪዥዋል ኤልቢን አላ ድምፁን ሰምተሃል ወይ ተናገረ ሆይ እያልኩ አይደለም እኮ እየጠየኩ ያለሁት። አላ ለመኖሩ ድምፁን እየሰማህ ነው ወይ ድምፁን ጠራህ ወይ ምናምን የሚል አይደለም። በአስተምሮትህ ራሱ አላ የተገለጸበት ድምፁን ያሰማህበት አለ ወይ? የለም። እኛ ጋር ስትመጣ ግን እናንተ ጋር እግዚአብሔር ድምፁ ተሰምተዋል ወይ ካልክ፣ በመጀመሪያ ደረጃ ክርስቶስ ነው የነገራችሁ አልክ። አዎ ክርስቶስ ከነገረን እሱን ካመንክ በቂ ነው የመጀመሪያው። ምክንያቱም እርሱ ክርስቶስ አምላክ ነው ብለን ስለምናምነው ማለት ነው። እሱ እንደነገረን እርግጠኛ ከሆንክ እኛ ደግሞ አሚድ ዶንላፍ ስትታይ ትልቅ ሰው ትመስላለህ። ፕሊስ ሪስፔክት ይኖረል ለራስህ። እኛ በሙስሊም የነገረን ክርስቶስ መሆኑን ካመንክ፣ እሱ ሕያው መሆኑን ካመንክ ዛስ ይነፍ። እሱ አምላክ ነው። ስለዚህ እሱ የነገረን ሁሉ ትክክል ነው ማለት ነው። ስለዚህ እሱ ስለ አባቱ ነግሮናል። አባቱ ደግሞ ድምፁን አሰምቶ ለሐዋርያቶቹ ተናግሯል። ቅድም ከፍተን ስናነብ ነበር። ድምፁ ከሰማይ ሲሰማ ልጄ ነው እያለ ሲናገር አንድ ቦታ አይደለም። ማቴዎስ ወንጌል ምዕራፍ 17 ከቁጥር 3 ጀምሮ፣ ማቴዎስ ወንጌል ምዕራፍ 3 ቁጥር 17 ላይ፣ ማርቆስ ወንጌል ምዕራፍ 9 ላይ፣ ሉቃስ ወንጌል ምዕራፍ 9 ላይ እጅግ ብዙ ቦታ ላይ ድምፁን ለሐዋርያቶቹ አሰምቷል። አሁን ችግሩ እናንተ ጋር ምንድን ነው? ሙሐመድ ተናገረው ሲባል ሙሐመድ ጋር ማንም አብሮ የሰማ የለም። ሳቦቹ አልሰሙም። በደንብ አስተውል። ኢቨን አላህ ደግሞ ሙሐመድን በድምፅ አላሰማውም ከሆነ ቁርአን ውስጥ ከሌለ፣ ስለዚህ ሙሐመድ ዝም ብሎ የሆነ ነገር ሲፈጠር አላህ ነገረኝ እያለ የሚናገረው እንዴት ነው የምታምኑት ነው? እኛ በምስክር ፊት ለምሳሌ ክርስቶስ ተጠምቆ ሲወጣ እንሆ ድምፅ ከሰማያት መጥቶ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው አለ። በዛ ያሉት ሁሉ ሰሙ ማለት ነው። ቁርአንን እንዴት እንደገለጽኩት ታዩ። ምን አንድ ቦታ ላይ ቁርአን ላይ ስለዚህ እናንተ ጋር ግን አላህ የተናገረበት እንዲህ ያለ ወይ? ሳባዎቹ ሰምተውታል ያላህን? ሙሐመድ ራሱ ሰምቶታል ያላህን ነው? አብዱሬ በእናት ሰው ላይ ጣልቃ ካልገባ ይሆንለትም እንደ ሰውዬ ልቢ ቀጥል። አላህ ለመኖሩ አንድ የምናምነው እኛ ምን መሰለ፣ ቁርአን ላይ ግጭት የለም። ቁርአንን ደግሞ ያወረደልን አላህ ነውና ቁርአንን የሰው ልጅ ጽፎት ቢሆን ኖሮ ስህተት ታገኙበት ነበር። አንድም ቦታ ላይ ግጭት የለው እንዳስተላለፉልንም ማለት ነው። ስለዚህ ግጭት የሌለው መጽሐፍ የፈጣሪ ነው ማለት ነው። ለምሳሌ መጽሐፍ ቅዱስ ላይ ብዙ ቦታ ላይ ይጋጫል። ቆይ እኔ ግጭት የሌለው መጽሐፍ 20 ልጽፍልህ እችላለሁ በአንድ ዓመት ውስጥ። ስለዚህ የፈጣሪ ነው ማለት ነው ግጭት የለውም ማለት? በጭራሽ ይህንን ማድረግ አችልም። ይህን ማድረግ አችልም። በደንብ ይህንን ማድረግ አችልም። 20 መጽሐፍ ልትሸመድድ ትችላለህ ምናልባት፣ መጽሐፍ ግን አችልም። አዳምጥ። በመጀመሪያ ደረጃ ቁርአን ውስጥ ብዙ ግጭቶች አሉ። ዋናው ነገር ግን ፎር ሴክ ኦፍ አርጉመንት ግጭቶች ብዙ አሉ። እንስማማና ግጭት የለውም በሚለው ልስማማና፣ ግጭት የሌለው ጽሑፍ ከተገኘ የፈጣሪ ነው ያለህ ማን ነው? እንደዛ ማለት ለምሳሌ ልቦለዶች፣ ብዙ ልቦለዶች አሉ ግጭት የሌለባቸው። ስለዚህ ከፈጣሪ ናቸው ማለት ነው እነኛ ልቦለዶች?
እኔ እንደዛ አላልኩም። እና ለማንኛውም ክርክር እንዳይሆንብን ነብዩላህ ኢሳ ማለትም ኢየሱስ በሙስሊም ፈጣሪ ነው ወይም ደግሞ ፈጥሯል ብለህ እያስተማርክ ነበረ። አንድ ቀን እየተከታተልኩ ብዙ ጊዜ ስለማየህ ነው። አሁን ፈጥሯል ብለህ ታምናለህ? የእስልምናው ኢሳ ኢየሱስ ክርስቶስ ማለት ነው። ያው በእስልምና ኢሳ ብለህ ነው የምናምነው። ነብዩላህ ኢሳ ፈጥሯል ብለህ ማስረጃ ጥቅስ ጠቅሰህ እያስረዳህ ነበረ። እሺ ምንድነው ፖይንት? እርግብ ፈጥሮ ነፍሰ ዘርቷል። ይሄ ማለት ደግሞ ኢየሱስ ክርስቶስ በሙስሊምም ፈጣሪ ነው ብለህ እያስተማርክ ነበር። አንተ አታምንም እንዴ? አልፈጠረም ብለህ ነው የምታምነው? በጭራሽ አልፈጠረም። ያለ ቃል ፈጣሪ ነው ፈጣሪ አይደለም? ፈጣሪም ፍጡርም አይደለም። ያለ ቃል ፈጣሪ አይደለም? ፈጣሪም ፍጡርም አይደለም፣ መፍጠሪያ ነው። ፈጣሪም ፍጡርም አይደለም፣ መፍጠሪያ ነው። ስለዚህ በቃሉ ነው ይፈጥረዋል አይደለ? እኔ ያልኩህ ኢየሱስ ክርስቶስ ወይ ነው ነብዩላህ ኢሳ ተስማምቻለሁ። በእስላም ተስማምቻለሁ። በቃል ስለሰማው እኮ ተስማምቻለሁ። ስለዚህ ያለ ቃል ምንድነው ብዬ ስጠይቅህ ፈጣሪም ፍጡርም አይደለም መፍጠሪያ ነው አልከኝ። ስለዚህ አላህ የሚፈጥረው በቃሉ ነው አይደለ? ቃሉ ፈጣሪም ፍጡርም አይደለም ነው ያልኩህ። ምንድነው ቃሉ? እሺ አላህ በፈለገው መንገድ መፍጠር ይችላል። ሁሉ በእጁ። ቃሉ ምንድነው? ፍጡር አይደለም ብለኸኛል፣ ፈጣሪም አይደለም ብለኸኛል። መፍጠሪያ ነው። እናመሰግናለን። በደንብ አስተውሉ። ያላ ቃል መፍጠሪያ ነው። ሱራ 4 171 ላይ ኢሳ ደግሞ ያላ ቃል ነው። ቢንጎ። ስለዚህ ያላ ቃል መፍጠሪያ ነው። ያላ ቃል መፍጠሪያ ነው ብሎናል። ኢሳ ደግሞ ያላ ቃል ነው። ስለዚህ ኢሳ የፍጥረታትን መፍጠሪያ ነው። ደን ራስህ በመጣሁ ሎጂክ። እሺ ማስረጃውን ስጠኝ። ኢየሱስ ወይም ደግሞ ነብዩላህ ኢሳ እንደፈጠረ ፈጣሪ እንደሆነ ማስረጃውን አቅርብ። መለስክ እኮ አሁን መለስክ እኮ። ኢሳ ያላ ቃል ነው። ያላ ቃል ደግሞ ፍጡሩን ፈጣሪም አይደለም ካልክ በኋላ ፍጡሩን መፍጠሪያ ነው አልከን። ስለዚህ ኢሳ ያላ ቃል ነው። በዚህም መሰረት ፍጡሩን የሚፈጥር ፍጡሩ የተፈጠሩት በኢሳ ቃል ይሆናል ማለት ነው። ማን ያለው? ኢሳ ቃል ነው እንዴ? ኢሳ እኮ ነብይ ነው። ቃል ነው ያላ ነብዩላህ ኢሳ ነብይ ነው። ያላ ቃል አይደለም። ለምን በማስረጃ እናወራ? ባለፈው እኮ ስታስተምር እኔ ከታችኝ ያየው አንቀጽ ከፍተህ እኮ አሳያለሁ። ታስተምር ነበር። እሷን ክፈትና አስተምር። ለሚሸውየው ያላ ቃል ነው። አሁን አረብኛውን አድርግለት። አማርኛ ሁላችንም አስማማናል። ችግር የለም። አረብኛው ነው የሚሻለኝ እኔ። አረብኛውን ቀጥል፣ እሱን ሄድበት። አንብበውሽ ቀጥል አንተ ራስህ እኔ ስለማላነበው እኮ አንተ ቀጥል እያልኩ ነው። አረብኛው ስለምትወዱት ስለምንፈልገው ማለት ነው። አማርኛው ላይ አድርግልን። ያስማማናል ማለት 2700 ሰው ስላለ አማርኛው ያስማማናል። ኦኬ አረብኛውን አልፈልገውም። አማርኛው አልፈልገውም ሳይሆን ሁሉም ሰው የሚስማማበት አማርኛው ነው። እኔም በአማርኛው ነው። እሺ ቀጥል። አማርኛውን አድርግለት ብቻ በቃ ቶፒኳን ኢሳ ያላ ቃል መሆኑን ሊያይ ነው ሊማር ነው። ኢሳ ያላ ቃል ነው። ያላ ቃል ከሆነ ደግሞ ፍጡር አይደለም። በዚህም መሰረት ፈጣሪ ይሆናል ማለት ነው። አይኖስ አንብበው ቃል እንትና ክርስቲያን ቀጥል። ኦኬ እሺ፣ በደንብ አዳምጥሽኝ። እናንተ የመጽሐፉ ሰዎች ሆይ በሃይማኖታችሁ ወሰልን አትለፉ፣ በአላህም ላይ እውነትን እንጂ አትናገሩ። የመርየም ልጅ አልመሲህ ኢሳ የአላህ መልእክተኛ ወደ መርየም የጣላት ይሁን ከእርሱም የሆነ መንፈስ ብቻ ነው ይላል። ወደ መርየም የጣላት ቃሉና ምንድን ነው? መንፈሱም ቃሉም ከእርሱ የሆነ መንፈስ ብቻ ነው። ኢሳ ያላ ቃል ነው አይደለም። ፈጠረ የሚል ነገር እኮ አላየንም። ኢሳ በእስላም ፈጣሪ ፈጣሪ ቃል በቃል እሱ ሌላ ነው። ያላ ቃል ምንድን ነው ብዬ ፍጡርን ፈጣሪም አይደለም መፍጠሪያ ነው አልከኝ። ኢሳ ደግሞ ያላ ቃል ነው። ስለዚህ ፍጡሩን መፍጠሪያ ስለሆነ ፍጡር አይደለም።
ፔሬድ። ኢሳ የአላህ ቃል መሆኑን በምን አወቅ? ይኸው ቁርአንህ ላይ ወደ መሬም የተጣለ የአላህ ቃልና መንፈስ ነው። ነቢዩላህ ኢሳ እኮ ነቢይ ናቸው እኮ። ነቢይህ ደግሞ ምን ብሏል መሰለ? ቁርአንህ ኢሳ ያላ ቃልና መንፈስ ነው አለ። ያላ ቃል ደግሞ ፍጡር ነው ወይ ብዬ ፍጡር አይደለም ፈጣሪም አይደለም ፍጡሩን የሚፈጥርበት ነው አልክ። ኢሳ ያላ ቃል እንደመሆኑ ያላ ቃል ከሆነ ደግሞ ፍጡሩን የሚፈጥርበት ይሆናል ማለት ነው። ፔሬድ። ቻሌንጅ ታደርገኛለህ? ነቢዩላህ ኢሳ ፈጣሪ ነው ብለህ የከፈትካትን አንቀጽ ባለፈው ስታስተምር ነበር። እሷን ተከፍታታለህ ታሳያለህ ወይስ እነዚህ እንከራከር? እኔ አሳየው። ያላ ቃል ፍጡር ነው ፍጡር አይደለም? ይሄ አይደለም። ያላ ቃል ፍጡር ነው። ያላ ቃል ፍጡር ነው ወይ? እርግብ ፈጥሯል ነው ያልከው? ፎይ እርግብ ብቻ ሳይሆን አንተንም መሐመድንም ፈጥሯል። ምክንያቱም ያላ ቃል ምን ብለኸኛል? መፍጠሪያ ነው፣ ፍጡሩን መፍጠሪያ ነው ብለኸኛል። ኢሳ ደግሞ ያላ ቃል እንደመሆኑ ስለዚህ ፍጡራንን የፈጠረበት አላህ በኢሳ ነው። ኢሳ ስለዚህ በዚህ ብንሄድ እኮ ምንም ስተት የለውም እኮ አላህ የበላይ እንደሆነና አላህ እንደፈጠረው ነው የሚያሳየው እኮ። በነቢዩላህ ኢሳ በኩል አድርጎ ቢፈጥርም የአላህ ቃል ፈጠረ ነው። በቃ አዲስ ነገር የለውም። አሁን የፈለግኩት አላህ በኢሳ በቃልነቱ ከፈጠረ ኢሳ ፍጡር ካልሆነ ስለዚህ ፍጡር አለመሆኑን ከተስማማን አይገናኝም። እቺ ቦካችብን። ቃል በቃል ካለ አሳየኝ። ባለፈው የከፈትከውን ይሄ እኮ ግልጽ እኮ ነው። ምንድነው እያልከ? አሁንም አላህ በላይ ነው እንዴት ትለናለህ? አላህ የሚፈጥረው በቃሉ ከሆነ ቃሉ ደግሞ መፍጠሪያ ከሆነ ያ ቃሉ ደግሞ ኢሳ ከሆነ ፍጡር አይደለም ኢሳ። ፔሬድ። ቃሉ ነው አልከኝ። ቃሉ ሊበልጠው አይችልማ። እዚህ ጋር አላህ የበላይነቱን አንጸባረቀ ማለት ነው። እኔ ከላይ ይበልጣል አልወጣኝም። አንድ ፍቃድ እኩል ናቸው ብዬ ነው ማምነው። በቃል ፈጣሪ ስለመሆኑ የከፈትካት ባለፈው ያስተማርከው ትምህርት ስህተት ነው ወይስ ትደግመዋለሁ? ይሄንኛው ጋር ተስማማን? በዚህ ተስማምተናል። ባለፈው ባስተማርከው ኦኬ። በዚህ ከተስማማን እኔ እናንተ እጅና እጅ መጨባበጥ ብቻ የሚጠበቅብን፣ ምክንያቱም አላህ ቃል አለው ቃሉ ፍጡርን የሚፈጥርበት ነው ተባባልን። በዚህም መሰረት ደግሞ ያላ ቃል የሚባለው ኢሳ ነው። ኢሳ ስለዚህ ፍጡር የሚፈጠሩበት ይሆናል ማለት ነው። ስለዚህ እሱ ፍጡር አይደለም ኢሳ፣ ፍጡራን የተፈጠሩበት ይሆናል ማለት ነው። ፔሬድ። አሁን እቺን እሺ እንለፈውና ቃል በቃል ባለፈው እርግብ ፈጥሯል እዩ ብለህ የቁርአን አንቀጽ ከፍተህ 3000 ሰው ባለበት እያስተማርክ ነበር። አሁን እሷን ነገር ለምን አታስተምረን? ምን ችግር አለው? እሷንም ባስተምረህ እኮ በቃ አላህና ኢሳ ፈጣሪ መሆናቸውን እዛም ማምጣት ነው። አልፈጠረም። 49 ላይ ነው ያለው። እሱ ደግሞ ምንም አልተሳሳትኩም። እስቲ ያሳየን። እዚህ ጋር ከተስማማን እኮ ፈጣሪ መሆኑን አምነሃል። አሁን በኋላ ተጨማሪ ነው የምፈልገው። እፎይ አልጨቀጭቅም። በቃ አሁን አንዴ ለመጨረሻ ጊዜ ልንገር፣ ያቺን ነገር ካላፈርክበት አሁን አስተምረን፣ ካልሆነ እኔ አልፈታተንም። ሌላ ጊዜ ተመልሼ ይከፈትልሃል። እዚህ ጋር ከተስማማን ግን እዛ መሄድ አይጠበቅብህም። እዚህ ጋር ፈጣሪ መሆኑን ካመንክ እዛ መሄዱ ለምን እንደፈለግ አይልገባኝም። ፈጣሪ ነው ብለህ ስታስተምር ስላየው ነው። እኔ ብዙ ቀን ነው ገስት እዚህ ጋር ፈጣሪ መሆኑን እኮ መሰከርክ። እዚህ ጋር ፈጣሪ መሆኑን እኮ መሰከርክ አንተ ራስህ። እኔ የአላህ ቃል መፍጠሪያ ነው ብያለሁ እንጂ አንተ ያልከውን ነገር አወላልኩም። የአላህ ቃል ደግሞ ማን ነው? እሺ የአላህ ቃል ኢሳ ነው አይደል? መፍጠሪያ ነው ያልኩህ። ስለዚህ እዚህ ጋር እኮ የአላህ መፍጠሪያው እኮ ነው የሆነው። በቃ የእሱ ቃልም ከሆነ መፍጠሪያ ነው እንጂ ስለዚህ መፍጠሪያው ከሆነ ደግሞ ያ መፍጠሪያው ፍጡር እንዳልሆነ ተስማምተናል አይደለ? መፍጠሪያ ነው። ስለዚህ ኢሳ ያላ ቃል ነው፣ ያላ ቃል ደግሞ መፍጠሪያ ነው። ኢሳ ደግሞ በዚህ መሰረት ፍጡር አይደለም ማለት ነው። ኢሳ በራሱ ፈጣሪ ነው፣ በእስልምና ፈጣሪ ነው። እርግብ ፈጥሯል ብለህ አስተምርሃል። አሁን ትደግመዋለህ ወይ ነው ጥያቄ? እደግመዋለሁ። ቅድሚያ እዛኛው ላይ በደንብ አርጊመንቱን በደንብ ገብቶሃል። ምን ብለህናል? ያላ ቃል ፍጡርም አይደለም ፈጣሪም አይደለም መፍጠሪያ መሳሪያ ነው አልከን አይደለ? መልስልን። ያላ ቃል ፍጡርም ፈጣሪም አይደለም መፍጠሪያ ነው፣ ፍጡራንን የሚፈጥርበት ነው አላህ አልከን አይደለ? እሺ ቆይ አንዴ። ስለዚህ እንደዛ ከሆነ
ኢሳ ደግሞ ያላህ ቃል ከሆነ ኢሳ ያላህ ቃል ከሆነ ስለዚህ ፍጡራንን የሚፈጥረው አላህ በኢሳ ነው ማለት ነው። እዚህ ጋር ከተስማማን ስለዚህ ፍጡራን ሁሉ የተፈጠሩት በቃሉ ከሆነ አላህ ከፈጠራቸው በቃሉ ያ ቃሉ ደግሞ ኢሳ ከሆነ እኔ የዛ ቀን ባስተማርከው ስህተት አለ ነው ምልህ። የፍጥኝ ይዘህ እንደዚህ ቀጥል። እዚህ ጋርም ደግሞ ኢሳ ፈጣሪ ነው ብለሃል። 349 ላይ አንቀጽ ሌላ ነው። በራሱ ነቢዩላህ ኢሳ በራሱ ያው ተከፈተልህ። ሱራ 349 እስቲ ኢሳ በራሱ ፈጣሪ ከሆነ እኔ አንተን ነው ማመን ያለብኝ። አንብብ። ይታያል ኤልቢ? አዎ አንብብልኝ እስቲ። ኦኬ። ወደ እስራኤል ልጆች መልእክተኛ ያደርገዋል ይላል። እኔ ከጌታዬ ዘንድ በታምራት ወደ እናንተ መጣው። እኔ ለእናንተ ከጭቃ እንደ ወፍ ቅርጽ እፈጥራለሁ። እኔ ለእናንተ ከጭቃ እንደ ወፍ ቅርጽ እፈጥራለሁ። ትስማማለህ? ፈጥሯል አልፈጠረም? በአላህ ፈቃድ። ስለዚህ በአላህ ፍቃድ አለ። የአላህ ፍቃድና የኢሳ ፍቃድ እኮ አይለያዩም። አንድ ፍቃድ ነው ያላቸው። በአላህ ፍቃድ ላለው ምን ማስተባበያ አለ? አላህና ኢሳ አንድ ፍቃድ ነው ያላቸው። የት ነው የማይገናኘው? እዚህ ጋር በአላህ ፍቃድ የምትለዋን ምን ማባበያ አለ? ምን ትስቃለህ? ምን ብለኸኛል? ፈጠረ የሚል አምጣ ብለኸኛል። ይኸው በአላህ ፍቃድ ይፈጥራል። ቆይ ከአዳምጣ። ምክንያቱም የአላህ ቃሉ ራሱ ማን ስለሆነ? ኢሳ ስለሆነ አላህ ከራሱ ጋር ስለማይጋጭ ከቃሉ ጋር ስለማይጋጭ ፍቃዱ ሊለያይ አይችልም። አንድ ፍቃድ ነው የሚኖረው። ያላህ ቃሉ ራሱ ማን ስለሆነ? ኢሳ ስለሆነ ቃሉ ሌላ ኢሳ ሌላ ስላልሆኑ ወይንም ደግሞ ቃሉ ሌላ አላህ ሌላ ከሆኑ ለየብቻ የምንነጠላቸው ከሆነ ችግር ይመጣባል። ስለዚህ ያላህ ቃል ኢሳ ነው። ያላህ ቃል ኢሳ ነው። ያላህ ቃል ደግሞ ፈጣሪ ነው። ቅድም ምን ብለኸኛል? ያላህ ቃሉ መፍጠሪያ ነው ብለኸኛል። ስለዚህ አላህ በቃሉ ነው የሚፈጥረው ብለኸኛል። በዚህ መሰረት ኢሳ ሲፈጥር በማን ፍቃድ ይሆናል ማለት ነው? በአላህ ፍቃድ። ቅድም ባልነው መሰረት ማለት ነው። ከአላህ ፍቃድ የተለየ አይደለም የሚፈጥረው፣ አላህ በሱ ስለሚፈጥር ማለት ነው። እሺ፣ እዚህ ጋር ፈጣሪ ማን ነው ማለት ነው? ኢሳም አላህም። ኢሳም አላህም። እኔ አላለም እኮ በአላህ ፍቃድ ነው የሚለው። እኔ እፈጥራለሁ። ቆይ እኔ ከጭቃ ወፍን ቅርጽ እፈጥራለሁ አለ። የወፍ ቅርጽ መፍጠር በእስላምና ተንቀሳቃሽ ምስሎችን መፍጠር ይቻላል ከፈጣሪ ውጭ እኮ? በአላህ ፍቃድ ነው እኮ ያለው። በአላህ ፍቃድ ላለው በእናታችሁ ጣልቃ አትግቡ እኮ። ከአላህ ፍቃድ ውጭ አይደለም። ቅድም ምን ተስማምተናል መሰለ? ያላህ ቃል ፍጡርም አይደለም ፈጣሪም አይደለም መፍጠሪያ ነው አልከኝ አይደለ? ኢሳ ደግሞ ያላህ ቃል መሆኑን ተስማማን አይደለ? በዚህም መሰረት አላህ ፍጡራንን በኢሳ እንደፈጠረ ተስማምተን መጣን። በዚህም መሰረት እዚህ ጋም ደግሞ ኢሳ አሁን ከወፍ ቅርጽ አድርጎ ሲያበጅ ሲፈጥር በማን ፍቃድ ነው የሚሆነው? በአላህ ፍቃድ ነው የሚሆነው። ምክንያቱም አላህ ራሱ የሚፈጥረው በኢሳ ስለሆነ፣ ኢሳ ደግሞ ከአላህ ፍቃድ የተለየ አይደለም የሚፈጥረው። ፍቃዳቸው አንድ ተመሳሳይ ወጥ ስለሆነ ማለት ነው። ከዚህ ጋር በራሱ ያደረገውን ነገር በአላህ ፍቃድ አደረግኩ ነው እኮ ያለን። እፎይ በአላህ ፍቃድ አደረግኩ ወይም ደግሞ ፈጠርኩ የሚለው ጋር ቆምክ አንተ። በአላህ ፍቃድ ደግሞ ካለ እኮ ተስማማውኝ እኮ አላህ ነው ማለት ነው። አንድ ፍቃድ ስላላቸው በአላህ ፍቃድ ሲል ከአላህ የተለየ ፍቃድ የለኝም እያለ ነው። አላህ የተለየ ፍቃድ አለው፣ እኔ የተለየ ፍቃድ አለኝ እያለ አይደለም። አንድ ፍቃድ። ምክንያቱም ያላህ ቃሉ ራሱ ኢሳ ስለሆነ አላህ የሚፈጥረው በራሱ በማን ነው? እሱ ኤልቢ በቃሉ ነው አይደለም እኮ። እዚህ ጋር እኮ አሁን አላህ በምኑ ነው የሚፈጥረው? በቃሉ ነው የሚፈጥረው አይደለም? የፍጡር ባለቤት የሆነው አላህ የሚፈጥረው በምኑ ነው? በቃሉ ነው በቃሉ አይደለም? በመፍጠሪያው ነው በቃሉ። ቴንኪው። ኢሳ ደግሞ በአላህ ፍቃድ ነው የሚፈጥረው። ሴም ቲንግ። አላህ ራሱ በኢሳ ነው የሚፈጥረው፣ ኢሳ ደግሞ በአላህ ፍቃድ ነው የሚፈጥረው።
ደን እሺ አላህ በኢሳ ፍቃድ ሲፈጥራል እንዴት እንደዚህ እኩል ናቸው? እንደዚህ ማለት እንደዚህ ናቸው ለምን ትለኛለህ? አላህ ራሱ የሚፈጥረው በኢሳ ከሆነ ኢሳ ደግሞ በአላህ ፍቃድ ይፈጥራል። ኢየሱስም ያለ አባቴ አንድ ነገር ማድረግ አይሳነኝም ይላል። እዚህ ጋም ኢሳ በአላህ ፍቃድ ነው። ቁርአንና ሐዲስ ምን አገናኘው? አላህ ስለዚህ የኢየሱስ አባት ነው ማለት ነው። አላህ የኢየሱስ አባት ነው አይደለም። ስለዚህ ማይገናኝ አናሎጂ አታገናኝ። አላህም ኢየሱስም ነብይ ናቸው፣ መጽሐፉ ማይገናኝ አታገናኝ። ሁለቱም ነብይ ናቸው ነው የምልህ። ማይገናኝ አታገናኝ። ምክንያቱም ያለ ቃል ፍጡር አይደለም ፈጣሪ ነው። እኔስ ይበቃል ዛሬ በደንብ ተረድተዋል ብዬ አስባለሁ። ኤልቢ በደንብ ገብቶታል። በዚህ በጣም ግልጽ አድርገህለታል። እንዲያውም ኡስታዞቹ ይሄ እንደዚህ ያስተምሩትን ፈንክተው አሪፍ ነው። ኤኒዌይስ አይ ቲንክ ሰዓትም ሄዷል። ይበቃናል፣ ለዛሬ ይበቃናል። ነገ እንገናኝ። ደከመኝ። ምንድን ነው እንዲህ ተከራክራችሁ በመጨረሻ ልትዘጉ ነው እንዴ? እንዲህ ተከራክራችሁ መጨረሻ ልትዘጉ ነው ወይ? እኮ አንተ ብቻ ነው እንጂ ሜዳውን ያዝከው፣ እኛ እኮ የለንበትም። ምንም አልሰማሁም። አንቺ መጀመሪያ ስታወሪ ነበረ። እነሱ ደግሞ ተራቸው መልሴ ምናምን ሳሰማ ነው ሚኒት ያደረግኩት። ነገ ያን ችግሩ ምን እንደሆነ ታውቂያለሽ? ነዚል ኤርፎንሽ በጣም ነው የሚደርበው እኛ ጋር ድምፁ ማለት ነው፣ ይረብሻል። በዛ ውስጥ ታግሼ ነው ቅድም ያወራሁሽ። ባይዘይ ድምፅ ይረብሻል፣ ኤርፎኑ ይደርባል እኛ ጋር ስንሰማው እና እሱን ታግሼ ሁሉ ነው ሳወራሽ የነበረው። ዩቱባችንን አሳየው ክርስቲያን እኮ ታዲያ አንድ ጥያቄ ነበረኝ እና እሱን አልመለስክልኝም። እሺ ትጠይቂያለሽ። እሺ ዩቱባችንን አሳይ ክርስቲያን፣ ጠይቂ። እሺ ቀጥይ። ልጠይቅ? እኔ ግን አሸነፍኩ ዛሬ። ቅድም አሁን ማለት ነው ቅድም አንተና ፈጣሪ ምንድን ነው የሚለያችሁ ይህ ነበር እንዲህ አልከኝ። ታዲያ የሚወልድ ከሆነ እንዴት ነው ከአንተ ሊለይ የሚችለው? ይሄ እኮ ለሰው ልጅ ብቻ የተሰጠ እንትን ነው አይደለም? መውለድ እሺ፣ ዝርያህ እንዳይቆም ምናምን እንድትቀጥል ምናምን ነው አይደል ልጅ የሚሰጥ? እሺ፣ ፈጣሪ ልጅ ካለው ደግሞ ዓለም መብቂያ የላትም ማለት ነው። ምክንያቱም ወራሹ ቀጣይ ልጁ ነው የሚሆነው እኮ። ታዲያ እንዴት ነው ይሄ? መልካም ኦኬ። እህታችን ምን ብላለች? መውለድ እግዚአብሔር ማንንም አይመስልም ብለህናል። ነገር ግን ደግሞ ልጅ አለው ትላለህ። ልጅ ካለ ደግሞ መወራረስ መዋለድ አይቆምም፣ ኢንፋይናይት ይሆናል፣ መራባት ይመጣል እና ይሄ እንዴት ይታያል የሚል ጥያቄ ጠይቃለች። እኛ አምላካችን የባህሪ ልጅ አለው ስንል የሰውኛውን አስተምሮ እዘን አይደለም። አሁን እነዚህ የተቸገረችው ምንድነው? የቁርአኗን አስተምሮ እኛ ጋር የአፕ ላይ እያደረገች ነው። ምክንያቱም አላህ ልጅ ቢኖረው ልጁ ገዢ እንደሚሆን ይናገራል። በተመሳሳይ ደግሞ ሚስት ከሌለው ግን ልጅ እንደማይኖረው ይናገራል። እኛ እንደዛ እናምንም። እኛ በሰውኛው ልጅ እንዲኖረን ተቃራኒ እስከ ቅርብ እስከ 20ኛው ሴንቸሪ ድረስ ባልና ሚስት ግዴታ ያስፈልጋል። ባልና ሚስት ባል ያስፈልጋታል። ባል ደግሞ ሚስት ያስፈልገዋል ልጅ እንዲኖረው፣ የባህሪ ልጅ እንዲኖረው ማለት ነው፣ ማደገው ላይ ሳይሆን። አሁን ግን አለባልም በተለያየ መልኩ በሕክምናው ልጅ ሊወልዱ የሚችሉበት ነገሮች እየተፈጠሩ ነው። ነገር ግን አምላክ ልጅ አለው የባህሪ ልጅ አለው ስንል ይሄ ቁርአኑ እንደሚያስተምረው ሚስት ሳይኖረኝ ልጅ እንዴት ይኖረኛል እንደሚለው አምላክ ሚስት አግብቶ ልጅ ወለደ እያልን አይደለም። ወይንም ደግሞ እንደ ቴክኖሎጂው እንደ ሳይንሱም እንትን ተሰጥቶ ዘረመል ተዛኛው እንዲህ ተሰጥቶም አይደለም። በእንደዚህ አይደለም። እኛ የአብ የባህሪ ልጁ ስንል ከሱ ለአይን ጥቅሻ ያለመቀዳደም ያለመለያየት አብሮት ያለ ከእርሱ የተገኘ ቃሉን እያልን ነው፣ ልጅ እያልን ያለ ነው። ቅድም ምን ብሎናል? እንትና ኤልቢ ያለ ቃል ፍጡር አይደለም ፈጣሪም አይደለም ብሎ እዛው እንትን ሊለው ሞከረ። እኛ ደግሞ የአብ ቃሉን ምን ብለን እንጠራለን?
ልክ እናንተ የአላህን ቃል ቁርአን ብላችሁ ስትጠሩ እኛ ደግሞ ያ አብ ቃሉን ምን ብለን እንጠራለን? ልጅ ወይንም ደግሞ በስጋ ሲገለጥ ኢየሱስ ብለን እንጠራለን። ቃሉ ሁሉን የፈጠረ ነው ብለን እናምናለን። ያ ቃሉ እንደኔና እንዳንቺ ድምፅ አይደለም። እንደኔና እንዳንቺ ድምፅ ካደረግሽው በደንብ አስተዊ። የፈጣሪሽን ቃሉን የፈጣሪን እንደኔና እንዳንቺ ንግግር ድምፅ ካደረግሽው አዎ አምሳያ ይኖረዋል። እኛ ግን ምን እናምናለን? የፈጣሪ ቃል አካላዊ ነው፣ ፍጡር አይደለም፣ ይፈጥራል ብለን እናምናለን። ከእርሱ ያልተለየ ከእርሱ የተገኘ ብለን እናምናለን። ከእርሱ የተገኘ ስንል ግን ከጊዜ በኋላ የተገኘ እያልን አይደለም። በአብ ያለ። ለዚህ ነው ክርስቶስ በእኔ አብ እንዳለ እኔም በአብ እንዳለው እመኑ ብሎ ያለው ዮሐንስ ወንጌል ምዕራፍ 14 ቁጥር 9-11። ስለዚህ አንዱ በአንዱ የማይለያዩ አንዱ በአንዱ ህልው የሆኑ ማለት ነው። ለዚህ ነው ዮሐንስ ወንጌል ምዕራፍ 1 ቁጥር 18 እግዚአብሔርን አንድስ እንኳ ያየው የለም በአባቱ እቅፍ ያለ አንድያ ልጁ ተረከው የሚለው በእርሱ እቅፍ ያለ በስጋ ተገለጠ ማለት ነው። ስለዚህ ያ በእሱ እቅፍ ያለ የእሱ ቃሉን ነው ልጅ ብለን የጠራ ነው እንጂ እንደ ሰውኛ የሚወላለደውን አስበሽ ልጅ ካለ ኔክስት የሚወለድ ካለ አይቆምም ይራባል አልሽ። እኛ እንደዛ እናምንም። የባህሪ ልጁ ዕብራውያን ምዕራፍ 1 ቁጥር 2-4 አካባቢ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን ሲናገር ቆይቶ ዓለማትን በፈጠረበት በልጁ በዚህ ዘመን ተናገረን ይለናል። ስለዚህ በምኑ በልጁ ተናገረን። ስለዚህ ያ ልጁ የአብ ልጅ ነው ስንል ሚስት አግብቶ ፈጣሪ ልጅ ይወልዳል እያልን አይደለም። ሱረቱ አንቢያ ቁጥር 7 ላይ እንደሚናገረው ተወልዷል ኢየሱስ። ምን ተወልዷል ኢየሱስ? ማርያም ናት ቀንሳ የወለደችው አይደል? እሱ በስጋ ሲገለጥ ነው። ክርስቶስ ሁለት ልደቶች አሉት። እንደዛ ከሆነ አዳምም እኮ በእጁ ሰርቶት ፈጣሪ ማለት ነው። አዳምጪ። ክርስቶስ ሁለት ልደቶች አሉት። በደንብ አስበይ። አንቺ አይምሮች ላይ ያለው አሁን ከስጋ የተወለደው ላይ እሱን ከዛ ከስጋ ከተወለደ በኋላ በፊት አምላክ ያልነበረውን አንተ ከስጋ የተወለድከው አምላክ ነህ ብለን የምናመልክ ነው የመሰለሽ። እኛ እንደዛ እናምንሽ። እርሱ አስቀድሞ ስጋና ደም ያልነበረው መለኮት ብቻ የነበረ በሁሉ የመላ በሁሉ ያለ የማይታይ የማይዳሰስ የማይነካው የአብ የባህሪ ቃሉ በደንብ አስተውይ። የአብ የባህሪ ቃሉ ሊነካ ሊዳሰስ ማይችለው በሚነካ በሚዳሰስ በሚታይ ከማርያም ስጋና ደም ነፍስ ተካፍሎ በዛ በስጋው መለኮት ሙላት ተገልጦ ታየ፣ ተዳሰሰ፣ ተነካ። ልክ ቁርአንሽ ወረቀት ላይ ያላህ ቃል ሲሰፍር በአይናችን ልናየው እንደምንችል ልንቀራው እንደምንችል የማይታየው ያላህ ቃል ወረቀት ላይ ሲሰፍር ታየ እንደምትዩ ይሄ ያላህ ቃል ነው ብለሽ በእጅሽ ቁርአኑን አንስተሽ እንደምትናገሪው እኛ ምን እናምናለን? የማይነካው የማይታየው የማይዳሰሰው እርሱ የአብ ቃል በሚታይ በሚዳሰስ በሚነካ የኔና ያንቺን የባሪያውን መልክ ይዞ በስጋ ተገለጠ። ስለዚህ ያ በሚነካ በሚዳሰስ የሰው ስጋ በባሪያው ስጋ ማለት ነው። የመለኮት ሙላት በሰውነቱ አለ። መለኮት በባህሪ የሚታይ የሚዳሰስ የሚነካ አልነበረም። ነገር ግን የኔንና ያንቺን የባሪያውን መልክ ስለያዘ ቃል ስጋ ሆነ፣ ጸጋና እውነትን ተሞልቶ በእኛ አደረ ሲል፣ ስለዚህ ያ መለኮት በስጋ ሲዋሃድ ቃል ስጋ ሲሆን ማለት ነው ታየ፣ ተዳሰሰ እንላለን። ከዛ አንጻር ነው ተወለደ ሲባል፣ ስለዚህ በስጋ ማርያም ወልደዋለች። ስለዚህ አሁን እንትን ላም ምናምን የሚያመልኩት ህንዶችም እኮ ትክክል ናቸው ማለት እኮ ነው። ምን አገናኘው? ህንዶች እንደ ሙስሊሞች ትክክል ሊሆኑ ይችላሉ። ምክንያቱም ህንዶቹ እንደ እስልምና ትክክል ሊሆኑ ይችላሉ። ኢሬጉላር ሼፕ የሆነ እጆቹ እንደዚህ የተጣመሙ አምላክ ብለው የሚያመልኩት ስላለ ጭንቅላት የሌለው ጣዖቶችን ብዙ ስለሚያመልኩ እንስሳትንም ስለሚያመልኩ፣ አሁን ለምሳሌ ሁለት እግር ያለው
ሁለት ቀኝ እጅ ያለው ጭንቅላት የሌለው አንገት የሌለው 5 ጣቶች ያሉት ይሄ ሆረር ነገር ነው። ህንዶች እንደሚያመልኩት አይነት ጣዖት ማለት ነው። አንቺ ጭንቅላት የሌለው በምን አወቅ? እዛ ለምንድን ነው ወደኛ የመጣ ኢየሱስ? ለምንድን ነው በእኔ ተመስሎ የመጣበት ምክንያት ምንድን ነው? ቴንኪዩ። በእኛ ተመስሎ የመጣበት ምክንያት፣ በስጋ የተገለጠበት ምክንያት ለምንድን ነው እንደሚት አድርጊው? ምክንያቱም በእኛ ተመስሎ የመጣበት ምክንያት ክርስቶስ እኛን አንድ ስለሚወደን ስለሚያከብረን፣ የሰው ልጅ ሲወድቅ እግዚአብሔር መሆንን ሽቶ ነበረ። እንደማይሆን ካሳየን በኋላ አዳምና ሔዋን እግዚአብሔርን ለመሆን እንደ እግዚአብሔር ለመሆን ነበረ ጥረታቸው። ነገር ግን እንደማይሆኑ ካሳየ በኋላ እሱ ፍቅር ሳበውና ፍቅር ታላቅ ነውና እግዚአብሔር ፍቅር ነው፣ ፍቅር የሌለው እግዚአብሔርን አያውቅም እንዲል ዮሐንስ በመልእክቱ ምዕራፍ 1 አንደኛ መልእክቱ ላይ ምዕራፍ 4 ቁጥር 8 እና ቁጥር 16 ላይ ፍቅር ስቦት መጣ፣ ቤዛ ሊሆነን በስጋ ተገለጠ። የማይታየው የማይዳሰሰው የማይነካው የባሪያውን መልክ ይዞ የመጣው ለምንድነው? ፍቅር ስቦት፣ ፍቅር ብቻ። አላህም ባይዘ ኢብኑ ተይሚያ 7ኛው ሙጀለድ ፔጅ 290 ላይ አላህን ፂም አልባ ፍሪዛም ሆኖ ለምለም ቦታ ላይ አይቼዋለሁ ይላል። እንደዚህ እንትን ውስጥ ከትቼዋለሁ ይላል። ተረት ተረት ቢሆንም ማለት ነው ተተቀበልሹ። ነገር ግን ምን እናምናለን እኛ? ያ በስጋ የተገለጠው እርሱ ወደኛ የመጣው እኛን ስለሚወደን እኛን ስላከበረን ለእኛ ተገለጠ ብለን እናምናለን። እናንተ ግን ስለማይወዳችሁ ነው ወይ ሌሊት ቅርቢቱ ሰማይ ድረስ ሲመላለስ ለሰማይ ሲገለጥ ከሰማይ በፍጥረታችሁ ስለምታንሱ ነው ወይ ለእናንተ መገለጥ ያልቻለው? ሌሊት ቅርቢቱ ሰማይ ድረስ ሲመጣ ሲወርድ ሲሄድ ሲመለስ ለምንድን ነው እዚች ጋር መድረስ ከብዶት ነው ወይ? ቅርቢቱ ሰማይ እዚች አይናችን እይታ ድረስ መጥቶ ምድር ሳይደርስ የተመለሰው ለምንድን ነው? እኛ ጋስ ክርስቶስ በስጋ የተገለጠው እኛ ጋር የመጣው ስለሚወደን ስለሚያከብረን ከኛ ጋር ተገለጠ፣ እንደዚህ ሆነ። የእናንተስ አላህ እየመጣ በየቀኑ አንድ ቀን አይደለም፣ ለእኛስ አንድ የመጣ ተገለጠ፣ ከዛ በኋላ አብሮን ሁሌ አለ። የእናንተ ግን አላህ ሁሌ ቅርቤቱ ሰማይ እየደረሰ ለምንድን ነው የሚመለሰው? ሙድ እንዳይዙበት ፈርቶ ነው ወይ? ጭንቅላት ስለሌለው ለምን ወደ ምድር አይመጣም? ቀጥይ እኮ ታዲያ እሱ ኢየሱስ ባለበት ሆኖ እንደሚወድ ልገልጽልህ አልቻለም ነበር? ለምንድን ነው ወደ ምድር የመጣ? እዛ ሆኖ ፍቅር አይችልም ነበር? ችሎታ የለውም መጥቶ ከኔ ጋር እዚች ኃጢአተኛው ምድር ላይ የኖረበት ምክንያት መልካም እና ለምን ተገደለ? እንደዛ ከሆነ እንዴት ሊገደል ቻለ? በሰው ልጅ የተገደለውን አምላክ አንተ አምላክ ብለህ መቀበል ራሱ መልካም። ክርስቶስ ለምን እዛ ሆኖ ለምንድን ነው እሱ እዛ ሆኖ ለምን እንትን አይልም? ለምን ወደ ምድር መጣ? ክርስቶስ የመጣው ሊያገለግለን ቤዛም ሊሆነን ነው። ማቴዎስ ወንጌል ምዕራፍ 20 ቁጥር 28፣ ማርቆስ ወንጌል ምዕራፍ 10 ቁጥር 45 ላይ የሰው ልጅ ሰውን ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ መጣ ይላል። ሊያገለግለን ቤዛም ሊሆነን መጣ። አንድ ካሳሊክስ፣ ሁለተኛ ሊያገለግለን። እንዲሁም ደግሞ ግራ መልክቱ ላይ ሐዋርያው ቅዱስ ጳውሎስ በጻፈው ላይ ምዕራፍ 2 ቁጥር 15 ላይ እሱ የያዘው የአብርሃምን ዘር ይዟል እንጂ የመላእክትን ዘር አልያዘም። ይሄውም የሆነበት ምክንያት በሞት ላይ ሞትን ሊሽር እሱም የዳቢሎስን አሰራር ለማፍረስ መጣ አለ። በስጋ የተገለጠው ዳቢሎስ በሰው ላይ ነግሶ ሰፍኖ ነበረ። ያንን አፍርሶ ያንን ክብር ለእኛ ሊሰጠን ነው። ዳቢሎስ እኛን እንድንቀጠቅጥ እንድናሸንፍ ያንን ምሳሌ ሆኖን የእኔም ምሳሌ ተከተሉ እኔን ምሰሉ ስላል አንዴ እናንተ መምህርና ጌታ ትሉኛላችሁ እንዲሁ ነኝና እንግዲህ እኔ እግራችሁን ካጠብኩ እናንተ እርስ በርሳችሁ እንዲያደርጉ ብሎ ምሳሌን የተወልን ዮሐንስ ወንጌል ምዕራፍ 13 ቁጥር 13-16 ምሳሌን ትተወልን ስለሄደ የእሱም ፈለግ እንድንከተል ሐዋርያው ቅዱስ ጳውሎስ እንደሚለው እኔ ክርስቶስ መስያለሁ እናንተ እኔን ምሰሉት እንዳለ፣ እንዲሁም ደግሞ አንደኛ ጴጥሮስ ምዕራፍ 3 ከቁጥር 20 አካባቢ ጀምሮ ክርስቶስን ምሳሌ እንድንከተል ታዘናል። ስለዚህ አንድም ቤዛ ሊሆነን አንድም ምሳሌ ሊሆነን ክርስቶስ በስጋ ተገልጧል፣ በስጋ መጥቷል። ፍቅር ስቦት አንድያ ልጁን እግዚአብሔር ዓለሙን እንዲወዷል ይላል። አንድያ ልጁን እስከ መስጠት ድረስ ከዚህ በላይ ፍቅር የለም ይላል ዮሐንስ ወንጌል ምዕራፍ 15 ቁጥር 13፣ ዮሐንስ ወንጌል ምዕራፍ 3 ቁጥር 16፣
ቆይ በስጋ የተገለጠው ሮሜ ምዕራፍ 5 ቁጥር 6 ጀምሮ። ስለዚህ በስጋ የተገለጠው እሱ ፍቅር ስቦት በፍቅር ምክንያት ከኛ ጋር ተገልጧል፣ ታይቷል። የእናንተ አላህ ፍቅር ስለማይገባው ወይንም እዛው ሆኖ ማዳን ወይንም እዛው ሆኖ ምሕረት መስማት ስለማይችል ነው ከአርሽ ላይ ከሌሊቱ 1/3 ሁል ቀን የሚመላለሰው ወደ ቅርቢቱ ሰማይ እዛው አርሽ ላይ ተጎልቶ መማር ወይንም ምህረት ማድረግ ስለማይችል ነው። ምህረት ማድረግ ስለማይችል ነው ሁሌም ከሌሊቱ 1/3 ወደ ታች የሚመጣው። አንዴ መማር ስለማይችል ወይንም ምህረት መስማት ጸሎታችሁን ለመስማት ከሌሊቱ 1/3 የሚወርደው እዛ ሆኖ መስማት ስለማይችል ነው ወይንስ በድምፅ ማጉያ ንጩህለት እዛ ሆኖ እንዲሰማ መስማት ይችላል ካልሽ ከሌሊቱ 1/3 ለምን መመላለስ አስፈለገው? ክርስቶስ ለምን ተሰቀለ? ቤዛ ሊሆናል ተሰቀለ። ያንቺ እዛ ሆኖ መስማት ስለማይችል ነው መምጣት ያስፈለገው። ማዳን ስለማይችል ነው ላልሹ ያንቺ እዛ ሆኖ ማዳን ስለማይችል ነው። ኦኬ ለምን እንትን አለ ተደበደበ? አንድም ምሳሌ ሊሆነን አንድም ቤዛ ሊሆነን እኛ ሰዎችን እንዳንመታ። ለዚህ ነው ዮሐንስ ወንጌል ምዕራፍ 16 ላይ ከምኩራብ ያወጣችኋል፣ ከዚህ በላይ ደግሞ የሚገሏችሁ ጊዜ ይመጣል፣ ይህንንም የሚያደርጉባችሁ እኔንና አብን ስላላወቁ ነው ይላል። ገዳዮች እንዳላችሁ እንደምትመጡ ሊያስረዳን እርሱን እንኳን ምንም ኃጢአት ያላደረገውን ኃጢአት ያላወቀውን እንደገደሉት ሁሉ እኛንም ደግሞ እሱን ስንከተል እንደሚገሉን ነው። ማቴዎስ ወንጌል ምዕራፍ 10 ቁጥር 37 ጀምሮ እንደሚናገሩ መስቀልን የሚሸከም በኋላ የማይከተል ለእኔ ሊሆን አይገባም እንዳሉ መስቀሉን ስንሸከም መከራ እንደሚመጣብን ሊያስታውቀን በስጋ ተገልጧል። እንዲሁም ደግሞ ሮሜ ምዕራፍ 8 ቁጥር 36 ላይ ቀኑን ሙሉ ስለአንተ እንገደላለን እንደሚታረዱ በጎች የተቆጠርን ተብሎ እንደተጻፈ እርሱ ክርስቶስ በአንደኛ ጴጥሮስ ላይ ምዕራፍ 3 ላይ ከቁጥር 20 ጀምሮ በአራጆቹ ስም ፊት ምዕራፍ 2 በአራጆቹ ፊት እንደ በግ ሊታረድ እንደሄድ ሸላቾች ዝም እንዳለ እሱ ዝም አለ ተብሎ አስቀድሞ ትንቢተ ኢሳይያስ ምዕራፍ 3 ላይ የተነገረው ትንቢት የተፈጸመለት እኛም አራጆቻችን ጋር ዕለት ዕለት እንደምንጋፈጥ ምሳሌ ሆኖ ምሳሌን ትቶልን ሄደ። በጊዜውም ደግሞ ዲያቆን እስጢፋኖስ ሐዋርያት ሥራ ምዕራፍ 7 ቁጥር 54 ጀምሮ በድንጋይ ሲወግሩት እንኳን የሚሰሩትን አያውቁምና ይቅር በሏቸው በማለት ይቅርታን ለሰዎች እንድናደርግ ከክርስቶስ ስለተማርን ይሄ ምሳሌ ሊተውልን በስጋ ተገለጠ፣ በስጋ ታየ። ይህንን እሱን እንድንከተል እሱ የተወለነ ፈለግ እንድንመስል በስጋ ተገለጠ። እናንተ ደግሞ አላህ ተደባዳቢ ነው። ሚሽካት አልመሳቢ 119 ላይ አደምን ፈጠረና ጀርባውን ነረተው፣ ቀኝ ጀርባውን ነጫጭ ጉንዳን የሚመስሉ አስወጣ ይላል። ግራ ጀርባውን ነረተው፣ ጠቋቁር ከሰል የሚመስሉ ጉንዳኖች የሚመስሉ ሰዎችን አወጣ ይላል። ከዛ ነጫጮቹን ገነት ግቡ አይመለከተኝም አለ። በግራ ያሉትን ጥቋቁሮቹን ደግሞ ገሃነም ግቡ አይመለከተኝም አለ። እኛ ተደባዳቢ ቦክሰኛ እንደ ሴዶ ማርሻል አይነት አምላክ አንፈልግም። ክፈትለት ሚሽካት አልመሳቢ 119 ተደባዳቢ ቦክሰኛ ጋንጊስተር ነገር አምላክ ነው ብለን አንከተልም። ክርስቶስ ግን ምሳሌ ሊሆነን ለእኛ አቅም ጉልበት ሳያጣ ሁሉን በአንድ ቃል መደምሰስ የሚችል ዮሐንስ ወንጌል ምዕራፍ 18 ላይ ገና ሊይዙ ሲመጡ ማንን ትፈልጋላችሁ ሲላቸው ኢየሱስን፣ እኔ ነኝ ኢየሱስ ሲላቸው ዝርር ያሉትን እርሱ እኔ ነኝ በማለት ብቻ የሚዘርረው አምላክ ምሳሌ ሊሆነን ስለኛ ተመታ። የእናንተ ግን ቦክሰኛ ተደባዳቢ ነው፣ ገና ፈጥሮ ሚነርትሽ ማለት ነው። ላንብበው ሚሽካት አልመሳቢ 119 ላይ አቡ ደርዳ ሪፖርተድ ጋድስ ሜሴንጀር አስ ሴይንግ ያለ መልክተኛ እንደተረኩት አቡ ደርዳ እንዳለው ጋድ ክሬትድ አደም when he created him and struck his right shoulder and brought forth his offspring white like small ants ፈጠረና ምን አደረገ ይላል? ቀኝ ትከሻውን ነረተው ይላል። ቀኝ ትከሻውን ሲነርተው ምን አወጣ ይላል? ነጫጭ ጉንዳን የሚመስሉ ዝርያዎችን አወጣ። and he struck his left shoulder ወደ አማርኛ ተቀየረለታል ኔክስት and he struck his left shoulder ግራ ትከሻውን ደግሞ እንደገና ነረተው ይላል። and brought forth his offspring black although they were charcoal እንደ ከሰል ጠቋቁር የሆኑ ዘሮችን አወጣ ይላል። then he said to the party on his right side በግራ በኩል ላሉት አካላት እንደዚህ አላቸው ይላል። ሶሪ በቀኝ በኩል ላሉት
ቱ ፓራዳይስ ወደ ገነት እንደ አይ ዶንት ኬር እናም አያገባኝም አይመለከተኝም አላቸው። ይህ ዱርዬ ነገር አነጋገር ማለት ነው። and he said to the party in his left shoulder to hell and I don't care በግራ በኩል ያሉትን ደግሞ ወደ ጋንም ሂዱ አያገባኝም አላቸው። ይሄ ተደባዳቢ ቦክሰኛ አይመለከተኝም አያገባኝም የሚል አምላክ የለንም እኛ። ፍቅር ስቦት ትትና ማርኮት ወደዚህ መጥቶ በስጋ ራሱ እኛ አመፀኞች፣ ገዳዮች፣ ተሳዳቢዎች፣ ወንጀለኞች በነበርንበት ሰዓት እርሱ የራሱ ፍቅር አስገድዶት እርሱ ስለኛ ተደበደበ፣ ተሰደበ፣ ተመታ። ይቅርታ ለደብዳቤዎች እንኳን አደረገ። የእናንተ ግን ተደባዳቢን አምላክ ምን ይሰራልሻል? እንደ ሴዶ ማርሻል የሆነ እያለ ቢደባደብ ምን ይህ አምላክ ነው? ሴት አመጣሁ አልኩ። ቁራኔ ላይ ያሳየኝ ሐዲስሽ እያሳከን ነው። ስ ብላ አማርኛውን ክፈትልንና አማርኛውን ቀይርለት፣ አረብኛውን ቀይርለት ወደ አማርኛ። ኦኬ ይኸው አንብብ። ጀስት ነብይ እኮ በመጣ ሰዓት የነበረው ሰርኩሌሽን አንብብ። አሁን ያልብ ማን ቤት እንደገባችሁ አላወቃችሁም። እዚህ ቤት ተጨምቀህ ታሽተህ መታ አርጎት ፈጠረ እኮ ነው የሚለው። ማለት ታምሩ ገርሞ ነው ማለት እንደዚህ መፍጠሩ ገርሞ ነው። ቀኝ አንብብ ፈጠረ ይላል አይልም። አንብብ ቅድሚያ ሙሉን አንብብ። አንብባ ጮክ ብለህ በደንብ እኮ አይታየኝም እየተንቀሳቀስ ነው። አንብብ ይታያል። ከኔ በላይ እኮ ስልክን አስጠግተህ ማንበብ ትችላለህ። እኔ እኮ መብራት እየበራብኝ እንዲህ ብዬ ብል ደግሞ ምን አባና ነው ገባህብን ትለኛለህ። ሶሪ። ስለዚህ እንደዚህ ስርቅ ስታየኝ ለማንበብ ነው ይቸገራለሁ። እንዲህ ብገባብህ ደግሞ በጣም ያውም አልገባውም አሁንም ይዘገንናል። ምንድን ነው ገባብን ትላለህ። አንተ ግን እንዲህ አስጠግተህ ማየት ትችላለህ። ስለዚህ አንብብ አስጠጋና ስልክህን ማንም ስለማያይህ አንተን ቀጥል። ተደባዳቢ አያገባኝም እያለ የሚል አካል ነው የምትከተለው። ስለ እናንተ የማይገደው አምላክ ምን ይሰራላል እኮ? ጀነት ጀሃነም እንዳለ አስተማረን። እዚህ ጋር መታ አድርጎ ደግሞ መፍጠር እንደሚችል ያሳያል። በቃ ተደባዳቢ አምላክን ተከተል። በቃ ሄድና ቦክሰኛል መቼም ሲማታ ጥቁር ናችሁ እናንተ ጋነም ገቢ ናችሁ። አይዟችሁ አዲሱን አንብባኔ ምናልባት ሲማታ ከአንተ የተሻለ እንደሚማታ ማወቅ አለብህ ወይ ከሴዶ ማለት ነው። ኤልቢ አቡደርዳ ማን ይበልጣል ከሴዶ እና ከሱ ሬስሊንግ ቢገቡ? በቃሉም ፈጥሯል እኮ መታ አድርጎ መፍጠሩ ለምገረማል። ሁለት ቀኝ እጅ አለው። ቃሉማ ኢሳ ነው ብለሃል እኮ ይበቃል። ቆይ አቡደርዳ የአላህ መልእክተኛ እንዲህ ማለታቸውን ዘግበዋል። አላህ አደምን በፈጠረው ጊዜ ቀኝ ትከሻውን መታ፣ ዘሮቹም ነጭ እንደ ትናንሽ ጉንዳኖች አወጣ። የግራ ትከሻውንም መታ፣ ዘሮቹም እንደ ከሰል ጥቁር አድርጎ አወጣ። ከዚያም በቀኝ በኩል ላሉት ምንድን ነው ታቆላ መታና መታ ቶሯን ለመቀነስ እኮ ነው። ትከሻውን መታ በል እስኪ ቀጥል። ኮልታፋ ስለሆንኩ ነው። የአራድዬ ልጅ ነን እኛም አንበላም። አይዞሽ። ከዚያም በቀኝ በኩል ላሉት ወገኖች ወደ ጀነት ግቡ፣ እኔ ምንም አይገደኝም አልጨነቅም አላቸው። አሁን አምላክ እንደዚህ ይላል። አሁን ቆይ ልቢ ግን የምር ሕዝቅኤል 23 ላይ ነው ያለው። እግዚአብሔር አምላክ ስለፈጠራቸው ሰዎች እንዴት እንደሚገደው አናብልሃለሁ ከፈለክ። በግራ ትከሻው በኩል ላሉት ወገኖች ደግሞ ወደ እሳት ግቡ፣ እኔ ምንም አይገደኝም አልጨነቅም። ጥቋቁሮቹ ማለት ነው። ነርቶ እኮ ነው ያወጣቸው። ግራና ትከሻው መጥቶ ተደባዳቢ አምላክ የግድ መሆን አለበት ካልሆነ እኮ ነው። ክርስቶስ በስጋ መጥቶ ተመታ ለእኛ ሲባል ኖ ተደባዳቢውን ነው የምንፈልገው፣ ቦሰኛውን ነው የምንፈልገው። ይመቻችሁ። ለዛሬ ይብቃል። ፍቱኝ በቃ 4 ሰዓት ነገሽ
ማፋታት ነገም ከሆነ እንመለሳለን እንጂ በጭራሽ አንመለስም። ይመቻችሁ። እሺ ደህና ደሩ። ነገ ነይ በቃ እንትን እያልክ ነው። ነገ ነይ። እሺ ነገ ነይ። ኧረ እመጣለሁ። ደህና ደሩ። እሺ ደህና ደሩ። ረሳ ቆየው። ለዛ ነው ነዚር ማለት ምን ማለት ነው ግን? ነዚር ማለት ምን ማለት ነው? ነዚልም አይልም ያው የቲክቶክ ስሜ ነው እንጂ ስሜ ረምላ ነው። ረውዳ ረምላ ምን ማለት ነው? ምን ያደርግልሃል አንተ የእምነት እንትን አስተማሪ ነህ እንጂ ተው። የትርጉም ባውቅ ምን ችግር አለ? አይደለም እንድንናገር ራሱ እድል አልሰጠህንም። ሙድ እያያዝክብን ነው። አንተም የሆነ ጥያቄ ስንጠይቅ ትሸሻለህ ምናምን ትሸመጥጣለህ ምናምን የምታወራው ሌላ የምትጠየቅ ሌላ። ነገ ነይ በቃ ዛሬ በቃ ነው። አየህ ነብይ ነኝ ብለሃል። እንግዲህ ያው ደህና ደርስ። ቁርአን ውስጥ ትፈልግኛለሽ ካሁን በኋላ እፎይ የሚል ከሰማሽ ሁሉ ነብይ ነኝ ብሏል። ሊሳካ ይሆን እንዴ እንዳትዪ የዘፈንቱ ምናምን ነብይ ብሏል እንዴ? እኔ ሲመችሽ ነገር ይበቃሻው ባላይ። እሺ